ቀስ ብሎ ሹልክ ብሎ ወጥቶ ሚዜዎቹ ሹልክ ብለው ወጥተው ነው ዛሬ መልስ እየተደገሰ ያለው። ነገ ሊረብሹ ሚስት ቤተሰብ ሲሄዱ ማንም የለም፣ ድንኳን የለም፣ ምን የለም። እንግዲህ ጉድ ሰራ ናቸው ማለት ነው። መልስ በመሰረቱ አንድ ቀን እረፍት አድርገውናል ሙሽሮች። ለምሳሌ ቅዳሜ የተጋቡ ዛሬ ነው መልሳቸው። ትናንት የተጋቡ ደግሞ ነገ ነው መልሳቸው አይደል እንዴ? እና ጸቡ የተነሳበትን ምክንያት ልናገርና ፍርጥ ይበሉ። እየሰሙ እንኳን ይስሙ። ግልግል፣ እውነትም ግልግል። በቃ ዛሬ ደግሰ ነው ግልግል ነው። እኔ ዛሬ የተበላው ምግብ ነገ በምሳቃ ይመጣልኛል፣ ችግር የለውም። ቢቀርብኝ ምናልባት ብፌ ማንሳት ነው። ከዛ ውጭ ግን እዚህ ጋር መገኘት ለኔ ትልቅ ነገር ነው። ይህን ዘዴ ግን ስናመጣው ሰላም ለመፍጠር ያክል እንጂ እንዳይበሉ አይደለም፣ ወይም ሰርጉ ላይ መልሱ ላይ እንዳይገኙ አይደለም። በድብቅ መልስ ላይ መገኘት የሚፈልግ ሰው ማን እንደሆነ እንኳን ለማጣራት ጥረት ማድረግ እስኪያቀት ድረስ ሁሉም ተመሳሳይ የሆነ ውዥንብር ተፈጠረና ባልየው አዘነ፣ በጣም አለቀሰ። በጣም ነው ያለቀሰው። እንዴት ቤተሰቦቼ በዚህ ልክ እኔ ክርስቲያን ናቸው ማተባስረዋል ጥሩዎች ናቸው ብዬ ሳስብ በሽታቸው ብሶባቸው ተገኘ። ጭራሽ የዘረኝነት በሽታቸው። እኔ እኮ እንደዚህ ጥግ የነካ ወይም ደግሞ ጫፍ የነካ ዘረኛና ጎጠኞች ፖለቲከኞች መሆናቸውን አላወኩም ነበር ቤተሰቦቼ። ከዚህ ሰዓት ጀምሮ ሊታረቁኝ ሲመጡ እንኳን ንስሐ ገብተው ቅዱስ ቁርባን ተቀብለው ካልሆነ አልቀበላቸውም ብሏል። እናትና አባቱን አንድ በሉ፣ ዘመዶቹን በሙሉ አጎቶቹን፣ አክስቶቹን በሉ ንስሐ ገብተው ቅዱስ ቁርባን ካልተቀበሉ ቤቴ ድርሽ አይሏትም፣ ክርስትና አይመጧትም አለ። ሁለተኛ ነገር ከዚህ በኋላ እኔ ቤተሰብ አለኝ የምለው ወደኋላ ሳይሆን ወደፊት ነው አለ። ወደፊት ማለት የምወልዳቸው ልጆች እኔ ዘሬ እንዲበዛ ነው፣ የኔ አይነት ዘር እንዲበዛ ነው የምፈልገው አለ። እግዚአብሔር ይስጠው። እና ባልና ሚስት ተለቃቀሱ። እጅግ በጣም በሚገርም መልኩ ነው ዛሬ ጠዋት እስከ 7 ሰዓት ድረስ እስከ 7 ሰዓት ተኩል ድረስ ሲለቃቀሱ የነበሩት። እዛ ጉዳይ ቆይቼ ጨርሼ ነው ወደ መጽሐፍ ማተሚያ ቤት እንግዲህ የህልም መፍቻ መጽሐፌን ለማሳተም ሽር ጉድ ስል የነበረው። ዘረኝነትን እግዚአብሔር ነቅሎ ይጣልልን። ከአይምሯችን ነው፣ ከኢትዮጵያ አይደለም፣ ከአይምሯችን። በጣም ክፉዎች ነን እኛ። ቅዱስ ቁርባን የተቀበለችን ሚስት መግፋት ማለት በነፍስ መታወር ማለት ነው። ቅዱስ ቁርባን የተቀበለችን ሚስት መግፋት ማለት የክርስቶስ ስጋና ደም ለነፍስ ለራሳቸው ለነፍሳቸው እንዳይሆን መግፋት፣ መገፍተር እንደ መድፋት ነው የሚቆጠረው። ኢየሱስን ከቸነከሩት ሰዎች በምን ይለያሉ እነዚህ ሰዎች? የሾህ አክሊል ካረጉለት፣ ምራቃቸውን ከተፉበት፣ ይሰቀል ካሉት በምን ይለያሉ እነዚህ ሰዎች? በእውነት በጣም ነው የሚያሳዝነው። መዝሙር ተከፍቷል። አሁን ላይቭ ከመግባቴ በፊት መምህር ግባ ላይቭ መዝሙር ከፍተን ያንተን ላይቭህን በቴሌቪዥን እየሰማን ነው አሉኝ። ወደ 60-70 ይሆናሉ እዛ መልስ ላይ ያሉ ሰዎች። አንድ ትልቅ ሂውጅ የሆነ ግቢ ውስጥ ነው ያሉት። ቴሌቪዥኑ ይሄን የሚያክል ትልቅ ቴሌቪዥን ነው እና በዛ እያዩኝ ነው፣ እየተከታተሉ ነው። ያው መርቋቸው እስቲ አሁን በዚህ አጋጣሚ መርቋቸው። ኃይለ ማርያም እና አስካለ ማርያም የማርያም ልጆች ናቸው ሁለቱም። ኃይለ ማርያም እና አስካለ ማርያም መርቁልን እስቲ ቶሎ በሉ ቶሎ። እናንተ ስትመርቁ እኔ አወራለሁ። አዎ ያሳዝናል በጣም በጣም። እኔ በጣም አዝኛለሁ፣ ግን አሁን ሪላክስ አድርጌ የምነግራችሁ እየለመድኩት ስለመጣሁ ነው። ማልቀስ ምናምን የለም። ኧረ ስትፈልጉ እንደፈለጋችሁ ነው። እኛ አንድ ሰው ነፍስ ከተረፈ እኛ ምን አገባል? እኛ ምን አገባል? እና አዎ ዘራችሁ ይብዛ። በስመ አብ ደስ የሚል የመጀመሪያው ምርቃት። የማን ዘር ነው የሚበዛው? ክርስቶስ ስጋና ደም የተቀበሉ በተክሊል የተጋቡ የደናግላን ሙሽሮች ዘር ይብዛ ነው የተባለው። ደግሞ ክብራቸውን ጠብቀው እኮ ነው የተጋቡት። በስመ አብ በእውነት እግዚአብሔር ስሙ የተመሰገነ ይሁን። እና የጸቡ ምክንያት ዘረኝነት ቢሆንም ዘረኝነቱ የተጀመረው ግን በምንድን ነው? መጀመሪያ ላጎቱ ጓደኛ ይዣለሁ ና ተዋወቃት ብሎ በእድሜ ከሚመስለው አጎቱ ጋራ ልጅቷን ለማየት ይሄዳሉና በጣም ታምራለች፣ ቆንጆ ናት ምናምን ተባባሉ። እንደማንኛውም ወንዶች ሚስቱን አሞገሰለት፣ ደስ አለው። ልጅቷ ልም ያለች አዲስ አበባ ልጅ ናት። ምንም አንደበቷ ላይ ይሄ ነው የምትሉት ምንም ነገር የለም። እንደገናም ደግሞ ብሔርተኝነትን የምታዩባቸው ነገር የለም። ሁለቱም ላይ ባልና ሚስት ላይ ችግሩ ያለው እናትና አባት ላይ ነው ማለት ነው። በኋላ ነገሩ ሲጠና ቀስ ብሎ ሲታይ ሲፈተሽ በተለያዩ የጦርነት ምክንያቶች የአንደኛው ብሔር አንደኛውን ብሔር
ተገዳድለዋል፣ ተረሻሽነዋል መሰለኝ እንግዲህ እዛ ሀገራቸው ላይ። እነዚህ ልጆች አዲስ አበባ መኖር ከጀመሩ ስንት ዓመታቸው ነው? ወደ 10 ምናምን ዓመት ከ15 ዓመት በላይ ከ18 እስከ 15 ዓመት እና ምንም የሚያውቁት ነገር የለም። ምንም ዝም ብሎ ብቻ ያኛው ብሔር ይሄኛው ብሔር ነው እንጂ እነዚህ ሰዎች እርስ በርስ አይደሉም። የሙሽሪት ቤተሰቦች ወይም የሙሽራው ቤተሰቦች ከነዚህ ቤተሰቦች ጋር አይደለም የሚተዋወቁት፣ ብሔር ነው። ብሔሩ እኮ ነው የሚገርማችሁ። አይተዋወቁም። ሙሽሮችና ሙሽሪት ቤተሰቦች አይተዋወቁም። ብሔር ገና ለገና ይሄ ብሔር ይሄን ቤተሰቤ እንደዚህ አድርጎብኛል፣ ይሄ ብሔር ቤተሰቤ እንደዚህ አድርጎብኛል በሚል ብቻ ማለት ነው። ከዛ አጎትየው ሄደና እንዳለ በከላቸው፣ ነገራቸው። ከዛ ግማሹ አይሆንም ይሆናል ሲል ልጃችን ደስታውን አትረብሹበት በሰርጉ ቀን በቃ ተው ተብሎ አንዳንዶቹ ሊያረጋጉት ቢሞክሩም እናትና አባት በቃ ውስጣቸው ተቆጥቷል። ፊታቸው ኮሶር የሚመስለው የምን እርከን ነው የሚባለው? ኮንሶች አይደለ? እዚህ ጋር እርከን ግንባር ላይ እንዴት እንደዚህ ስትሉት እርከን ይሰራል አይደል? ሙሉ ቀን ተኮሳትረው ነው ያሉት። በቃ እንደዚህ ኮስተር ነው ያልችልበት። ራሱ ስጋ ራሱ አይኮሳተርም አይደል? ምንድን ነው የተፈጠረው ብዬ ራሴ እኔ ምንድን ነው እናንተ ደስ አይልም ፋሚሊ ምናምን ስል አይ እንደዚህ ተፈጥሮ ነው ዘረኝነት። በሉ ለማንኛውም ችግራችሁ እናንተ ፍቱት። ይሄ የዘረኝነት ጉዳይ አንተ ያገባህም ብለው እኔን ወደ ጥግ እንደሚያስጠጉኝ አስባለሁ። ግን ይሄ ነገር አደጋ እንዳይፈጠር ቶሎ ብላችሁ ምሳ በልታችሁ ተለያዩ ብዬ ነግሬያቸው ወደሚቀጥለው ሰርግ ሄድኩኝ። ጠዋት ብቻ እንኳን እስከ 5 ሰዓት ድረስ 3 ሰርግ ነው ሄድኩት። 3 ሰርግ አስቡት። ገና ሌሊት ጠዋት ማለት ነው። ጠዋት ተነስቼ ወደ ቦሌ መድኃኒዓለም ሄድኩኝ። ከዛ ደግሞ ነው አይደለም እንጂ አዎ ብቻ የዚህ ሳምንት ሰርግ ተው አንድ ላይ ጀምረውና የዚህ ሳምንት ሰርግ ብቻ በዚህ ሳምንት ውስጥ ብቻ ወደ 7 ተማሪዎቻችን አግብተዋል። መቁጠር አያስፈልግም። ለምን አንዳንድ ጊዜ የኔ መገኘት በዛ ቦታ ላይ በራሱ ችግር እየፈጠረብኝ ስለሆነ እዚህ ቦታ ተገኝቼ ነበር ማለት ራሱ አስፈላጊ አይደለም። እና የዚህ ልጅ ተማሪ ናችሁ እንዴ? ለካ እንቁረብ ምናምን የምትሉት የእሱ ተማሪ ሆናችሁ ነው ምናምን እያሉ የሚያሟቸው ሰዎች ሁሉ አሉ። ልክ እኔ እዛ ሰርግ ላይ ስገኝ ማለት ስታይ ማለት ነው። ኦኬ የመምህር ግርማ ልጅ የመምህር ተስፋ ተማሪ ናችሁ፣ ገጠመኝ ታዳምጣላችኋ፣ ለዚህ ያበቃችሁ እሱ ነው ምናምን። ሐሜት አትሉት፣ ሙገሳ አትሉት፣ ግራ ይገባቸዋል። ለምን የተጋቡት በቁርባን ነው፣ አያሟቸውም። እንደገና ደግሞ ዝም እንዳይሉ ደግሞ እኔን ደግሞ ትምህርት ሄድ አይወዱትም፣ ግራ ነው የሚጋቡት። እና ታይቼ ብቻ ፎቶ ተነስቼ በቃ ቻው ይቅርታ ሌላ ቦታ ሰርግ አለብኝ ብዬ ወደዛ። ከዛ ደግሞ ወደ ሄድኩኝ ወደ ቀበና መድኃኒዓለም ነው፣ ቀበና ኪዳነ ምሕረት ፎቶ የለቀኩላችሁ እህታችን ማለት ነው። የእነሱ ሰርግ ላይ ተገኘው። ዲያቆን ነው፣ ባለ ዲግሪ ነው እና በጣም ጎበዝ ጠንካራ የሆነ ሰው ነው። ባልና ሚስት በአጠቃላይ በጣም ጠንካሮች ናቸው። እነሱ ሰርግ ላይ ተገኘው። ከዛ ደግሞ ወጥቼ ደግሞ ወደ ሌላ ቦታ እንዲህ እያልኩኝ ሁሉም ብቻ ተገኝቻለሁ። ሁሉም ቦታ በተሻለ መጠን እና በጣም ግራ የገባሁት ልጅ እውነታችሁ ነው። ግራ የገባሁት ግን መረቃችኋቸው 444 ሰው ይታየኛል ላይቭ ላይ 300 ሰው ብቻ ነው ላይክ ያደረገው። ሳያንኳኳ የገባ 141 ሰው ይታየኛል። ላይቭ ሳያደርግ የገባ ማነው? ሳያንኳኳ የገባ ላይክ ሳያደርግ የገባ ማለት ነው። እና ሙሽሪትና ሙሽራ እንኳንም ለዚህ ቀን በቃችሁ። ዛሬ መልሳችሁ ነው። በቃ እመኑ። እናትና አባት ተገኙም አልተገኙም ወንድሜ መልስህ ነው። በቃ ነገ መልስ የለህም። ምን ሊያደርጉ እንደታሰቡ ሰምተሃል፣ አውቀሃል። እና ሳይቃጠል በቅጠል የሚል ነው ዓላማ ያለው። የሚገርማችሁ የመበጥበጫ የመረበሻ ጊዜያቸው ሳይቃጠል በቅጠል። ኤልሳቤት አመሰግናለሁ። ኤልሳቤት አመሰግናለሁ። እግዚአብሔር አክብርልኝ። ጊፍት ተሰጥቶኛል ገና ካሁኑ። እግዚአብሔር አክብራችሁ። ሳይቃጠል በቅጠል ማለት ሰርጉ ከተደገሰስ እሺ ተደገሰ፣ እንግዳ ዘመድ ምን ይለናል? ዘመድ እንዳይታዘበን የእነሱ ቤተሰቦች ምን ይሉናል? መልሱ ግን መደገስ የለበትም። ከተደገሰም ሄደን በቃ ነግረናቸው ነው የምንመጣው።
ጉድ ማድረግ አለብን ብለው አስበው ነው እንግዲህ ሳይቃጠል በቅጠል ብለው ነው የተዘጋጁት። እኛም ደግሞ ሳይቃጠል በቅጠል ብለን ዛሬ አድርገነዋል ማለት ነው። እግዚአብሔር ይመስገን። እሺ የገጠመኙ ግን የሚገርም ነው። ገጠመኙ ዛሬ እንዲነገር ምክንያት የሆነበትን ምክንያት ልንገራችሁ። አባት በጣም ትሁት ባል ማለት ነው። በጣም ትሁትና ስነስርዓት ያለው ሰው ነው። ሚስት ደግሞ እጅግ በጣም ሲበዛ ነገረኛ፣ ተንኮለኛ፣ ሸረኛ፣ ምቀኛ፣ ስንት ነገር ልንገራችሁ። አደገኛ ሰው ናት ብቻ በአጠቃላይ እና ያገባችው በመስተፋቅር ነው። ለፍቅር ጥያቄ ያቀረበችለት ልግም ያለ ሲሆን ይሄ ልግምታን ሲያቀብጣኝ እንደው መልኩን አይቼ አፍቅሬው ጸባዩ ግራ አጋባኝ እያለች ጓደኞቿን ስትነግራቸው በመስተፋቅር አግቢው ማኑ አስነኪው አሏት እና አመሰግናለሁ። ማን ኢየሱስ ነው? ኃይለ ኢየሱስ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እና በመስተፋቅር አግቢው ብለዋት አሰርተው አመጡላት። አገሩንም መጥቀስ አለብህ ተብያለሁ። እንግዲህ ድግምቱ ምትሃቱ የተሰራው ከጎጃም ነው። ግዴታ መጥቀስ አለብህ የተባልኩት ገጠመኙን እየሰሙ ስለሆነ ነው። ራሳቸው በዚህ ጉዳይ ላይ አያፍሩበትም። ተናገር ስለተባልኩ ነው። ይሄ ደግሞ ምንም ብርቅ አይደለም። መተት ከየትም ሊሰራ ይችላል። ግን ይሄ ገጠመኝ በዚህ ነው የሚጀምረውና ከዛ ከጎጃም ተሰርቶ መጣ። ይህንን አብዩ፣ ይሄን አጠጩ፣ ይሄን አልብሹ ተብላ የታዘዘችውን በሙሉ አደረገችለትና ከነ ጸባዩ መጥቶ ባሏ ሆነ ማለት ነው። እና የ16 ዓመት ሴትና የ19 ዓመት ወንድ ልጅ አደረሱ። ተጋብተው 19 ዓመት ኖሩ ማለት ነው። ወይም ደግሞ 20 ዓመት በሉት። 19 ዓመት ማለት ከተጋቡ ከዓመት በኋላ ስለሆነ የሚወልዱት ማለት ነው። እና የ20 ዓመት የትዳር ዘመናቸው ላይ ሲደርሱ ወይም የመጀመሪያ ልጃቸው 19 ዓመት ላይ ሲደርስ መታወቂያ ካወጣ 1 ዓመት አልፎታልና ልጃችን ለቁም ነገር በቅተዋል ብለው ድግስ ደግሰው ምን ብለው ባከበሩ በሳምንታቸው ፊልድ የሳይት ስራ አጋጥሞት ወደ ፊልድ ይወጣል ባልየው። ግን እንደው ደበስበስ አድርጌ ማለፍ ስለማልወድ ትንሽ ስለ ትዳሩ ሁኔታ ልንገራችሁ። አንደኛ ሚስትየዋ ናርሲሲስት ናት። ናርሲሲስት ማለት በፍጹም ውርደት የማትፈልግ ክብር የምትወድ እንደገናም ደግሞ ጥያቄ አቅርባ ኢቭን ከእግዚአብሔር ጋር ሁሉ የምትጣላ ሰው ናት። ለምን ጸሎቴን አልሰማኝም ብላ ከእግዚአብሔር ጋር ለምን ጸሎቴን አልሰማኝም ብላ የምትጣላ ሰው ከሆነች ከሰው ጋር ደግሞ ለምን ያልኩትን አልተቀበላችሁኝም እንዴት እንደምትል አስቡት። እና የአንደኛው የሴት ልጇ አስተዳደግና የእናትየው አስተዳደግ አንድ አይነት ነው። ጸባይዋን ወርሳለች። እና ዝም ብሎ ልጁን ሲመለከት አንቺ በእናትሽ ነው የወጣሽው ይላታል። አባዬ እኔ አንተን በጣም ነው የምወድህ፣ ግን የፈለገ ቢሆን እኔ እንደዚህ እንድትለኝ አልፈልግም። በእናቴ ልውጣም አልውጣም በቃ እኔ አንተን በጣም እንደምወድህ ብቻ ነው የማውቀው ትለዋለች። እና የእኛን ትምህርት የሚያዳምጥ በጣም ጠንካራና ጎበዝ ሰው ነው። ትምህርታችንን ማዳመጥ ብቻ አይደለም፣ ብዙ ሰዎችን ይለውጣል፣ ብዙ ሰዎችን ይመልሳል። መስሪያ ቤት ውስጥ ራሱ የሚያውቁት ሰዎች እንዴት ነው ለራስ መሆን ያቃተህ? መስሪያ ቤት ድረስ መታ የምትጮህብህ ሚስት፣ ከዛም አልፎ ተርፎ ደግሞ የአንተ ጸባይ ሌላ የእሷ ጸባይ ሌላ፣ እንዴት ነው ይሄ ነገር እንደዚህ ሆነው ይሉታል። እኔ የቻልኩትን እኔ የተሸከምኩትን አግዙኝ ተሸከሙልኝ ብዬ አልሰጠኋችሁም፣ ምንም አይመለከታችሁም። ለእኔ በአቴ ናት፣ ለእኔ እግዚአብሔርን ማግኛዬ ናት፣ ለእኔ በዚህ አጋጣሚ ስጦታ ተሰጥቶኛል። ይኸውላችሁ በጣም የሚገርም መስቀል ያለው እንዳይዘቀዘቅ እንቁልልጭ ያለው የሚገርም ሰዓት ነው። እግዚአብሔር ያክብርልኝ። እና ለእኔ ሚስቴ ገዳሜ ናት። እሷን ለመመለስ፣ እሷን ለመለወጥ፣ እሷን ለማስተካከል ስጸልይ፣ ስመክራት በቃ በአጠቃላይ በማረገው ተጋድሎ ውስጥ መንፈሳዊ ሕይወቴን እንዳለቅ ምክንያት ትሆነኛለች። እና በዚህ ጉዳይ አይመለከታችሁም፣ አምኜ ተቀብዬዋለሁ። እናንተም ቤታችሁ እንዲያ ነገር ካለ እንደዚህ ነው ማድረግ ያለባችሁ ሲላቸው በጣም ብዙ የድርጅቱ ሰራተኞች በዚህ ማንነቱ ነው የሚወዱት። እጅግ የተወደደ መልከ መልካም ሰው፣ በጣም 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 ከሰውነቱ ግዝፈት የሚሰግድ አይመስልም። ስታዩት በጣም ግዙፍ ነው ሰውነቱ፣ ጭራሽ የሚሰግድ ሰው አይመስልም። ግን ሲሰግድ ስታዩት ደግሞ ቀጭን ሰው እንኳን ደግሞ እንደሱ ደግሞ
እንትን አይልም እና ፍጥነቱ ቀጭን ሰው አስቡት እንግዲህ ይፈጥናል አይደል? ስጋው ስለማይከብደው እጅግ በጣም ጎበዝ፣ ጠንካራ መንፈሳዊ ህይወት ያለው ላብ ወጣው ከተባለ ሲሰግድ ነው። በቃ ሲሰራ እንኳን ላብ አይወጣውም እና በጣም ጎበዝ፣ ከዚህ በላይ መግለጽ ይከብዳል። እና ልጆቹን የእኛን ትምህርት እንዲያዳምጡ ማድረግ ጀመረ። እድሜያቸው ደርሷል። ከዚህ በኋላ ገጠመኝ የሚያዳምጡ አይከብዳቸውም፣ መቋቋም ይችላሉ። አይምሯቸው መምህር ተስፋ የሚያወራውን ነገር፣ መምህር ግርማ የሚያወሩትን ነገር መቋቋም የሚችሉበት እድሜ ላይ ደርሰዋል ብሎ ምን አደረገ? ገጠመኝ አዳምጡ ብሎ ግን ሰሌክት እያደረገ እየመረጠ መስጠት ጀመረ። ከኋላ ያለው ያምራል አይደል? ሴሚሲ ሚካኤል ነው። እሺ በዚህ አጋጣሚ ለዚህ አብቅታችሁታል። 18 ሚሊየን ብር እንዲሰበሰብ ምክንያት የሆናችሁ የኤፍታህ ስቱዲዮ፣ የተርቢኖስ ስቱዲዮ፣ የመሌ ስቱዲዮ፣ የወርቅ አፈራው ስቱዲዮ፣ የእነሆ ስቱዲዮ ተከታታይ የሆናችሁ በሙሉ እግዚአብሔር ይስጣችሁ። ሲመረቅ ነበረ። ሊቀ መላእክት ቅዱስ ሚካኤል ስማችንን በወርቅ ቀለም በሕይወት መጽሐፍ ላይ መዝግቦታል። የነፍስ ያድርግልን። ሁላችሁም ገንዘብ ያወጣችሁ በሙሉ እግዚአብሔር ይስጣችሁ። በዚህ አጋጣሚ ስትጽፉ ስላየው ነው መሀል ላይ ጥልቅ ያልኩት። በገጠመኝ መካከል እንደዚህ ካላወራሁኝ እረሳዋለሁ በኋላ። መምህርዬ ለምንድን ነው ገጠመኝ አቋርጠህ ሌላ ነገር የምታወራው እንዳትሉኝ እሺ። እኔ ስጽፈውና ድጋሚ ስለቀው ኤዲት አድርጌ ቆርጬ አወጣዋለሁ። ይሄ ላይቭ ነው፣ ምንም ማድረግ አንችልም። እና ለኔ ኩራት ነው የሚሰማኝ ቤተክርስቲያኑ እንደዚህ ተሰርቶ ሳየው። ታሪካዊ ቤተክርስቲያን ነው። ምናልባት ከዚህ በኋላ እድሳት ይደረግበታል ከተባለ ከ50 ዓመት በኋላ ነው። እና እንደዚህ በርቶ የምታዩት ግንብ ውስጥ ደግሞ ድንጋይ ውስጥ ደግሞ የኛ ህይወት ደግሞ በሰማይ ቤት በርቷል። እና እግዚአብሔር አምላክ ስሙ የተመሰገነ ይሁን። ሊቀ መላእክት ቅዱስ ሚካኤል ለስጋው ደሙ ያብቃል። በደብሩ መተን ስጋው ደሙ እንቀበላለን። እሺ ወደ ገጠመኙ እንግባና ሚስቱ በመስተፋቅር ልታገባው ስትሄድ የጓደኞቿ ምክር ሰምታ ነው የሄደችው። መጀመሪያም ደግሞ እልከኛ እንደሆነች ያውቃሉ እና ስትበሳጭ ስትናደድ አይተዋት ነው። እንዴት እኔን የመሰለች ቆንጆ የፍቅር ጥያቄ አቅርቤለት ለምንድን ነው ያልተቀበለኝ? ምን አባቱ ስለሆነ ነው እያለች በምትናደድበት ሰዓት ይኸውልሽ ጸባዩ ከአንቺ ጋር አይሄድም፣ ሰውነቱን ደግሞ ተመልከችው ሲሏት በቃ ወድጄዋለሁ፣ ምንም ማድረግ አልችልም። እንዲያውም እነሱ የመሰላቸው መስተፋቅር አድርጎባት እና መስተፋቅር ካረገባት ታዲያ እሺ ነው እንጂ ማለት ያለበት ወደድኩ ስትለው እንዴት ያልፈልግሽም ይላታል አይደለ? በእርግጥ ለተወሰነ ጊዜ ያክል መስተፋቅር ያደረጉ ሰዎች መተቱ መስራት አለመስራቱን ቼክ ለማድረግ የኔ ፍቅር እያለች ስታስቸግረው ዞር በይ ከዚህ ሌላት ይችላል አውቆ ለአንድ ቀን ለሁለት ቀን ከዛ ስታለቅስ ምናምን ቀመታ እግሩ ስር ስትለጠፍና ስትጣበቅበት ኦኬ መድኃኒቱ ሰርቷል ማለት ነው፣ መስተፋቅሩ ሰርቷል ማለት ነው። ከዚህ በኋላ በደበድባትም በቀጠቅጣትም ከእጅ ውስጥ አትወጣም ብሎ መተማመኛ ይሆነዋል። እና እንደዚህ የሚያደርጉ አሉ። ግን የሚገርማችሁ ተው አትጻፉ። በህልም ጀበና ምናምን እያልሽ አትጻፊ። አሁን ገጠመኝ አዳምጪ። እና ምንድነው ባህሪዋ? ጥያቄ ጠይቃ መመለስ አለበት። እንደገናም አስተያየት ሰጥታ አስተያየቷ መቀበል አለባቸው ሰዎች። ካልተቀበሏት እነዛ ሰዎች ጠላቶቿ ናቸው። ናርሲሲስት የሚባሉ ሰዎች ባህሪ ማለት ነው። ለምሳሌ ሀሳብ ይሰጧቸዋል። ይሄ ነገር እንዲህ ብታረጉት ይላሉ። እናንተ ካልተቀበላችኋቸው በቃ ይሄ ሰው ንቆኛል፣ ሁለተኛ አጠገባቸው አይደርሱም። እንደገናም ሀሳባቸውን እስክትቀበሏቸው ድረስ ደግሞ ዋጋ ሊያስከፍሏቸው ይችላሉ። ስማችሁን ሊያጠፉ ይችላሉ። እና እንዲህ አይነት ባህሪ ነው ያላት። ያ በእንቅርት ላይ ጆሮ ደግፍ ሆነና ስትበሳጭ ሳይዋት በቃ መስተፋቅር አስነኪሷት እሺ ያለች። ለምን? እልከኛ ያ ውስጥ ያለው ግትር አለ። በመጋቢት ወር የተወለዱ ሰዎች እንደዚህ ናቸው ብዬ ባለፈው ነግሬያቸው አልነበረ? ማለቴ በትክክል እንዲሆኑ እግዚአብሔር ፈቅዶ ሳይሆን የኤሪስ የሚባለው ኮከብ መንፈስ የያዛቸው ሰዎች ሆነው ይገለጣሉ ማለት ነው። እና ግትር ይሆናሉ። በጣም በጣም ኃይለኛ ግትር ነው የሚሆኑት። እና እቺ ሴት ያጣሁትን ማግኘት አለብኝ፣ የናቀኝን ሰው መበቀል አለብኝ ብላ ነው ይሄን ያደረገችው። እና ተጋቡ፣ ወለዱ፣ 19 ዓመት ልጅ ያደረሱ ማለት ነው።
የ16 እና የ19 ዓመት ልጅ። አሁን ግን ባልየው ይህን ጸባይዋን ይህን ባህሪዋን ማሸነፍ የሚችል መስሎ ተሰማው። ለምን ገጠመኞችን ሲሰማ ኦኬ ሚስቴን አሁን የማሸንፍበት ሰዓት ላይ ደርሻለሁ፣ ግን የማሸንፋት በእኔ አይደለም በገዛ ልጆቿ ነው የማሸንፋት ብሎ ልጆቹን ገጠመኝ እንዲያዳምጡ ማድረግ ጀመረ። በገዛ ልጆቿ ማለት እግዚአብሔር በልጆቿ ነው ሚስቴን የሚማርክልኝ ብሎ ገጠመኝ ሲያዳምጡ በቴሌግራም ያዳመጡትን ቮይስ ያደረጉለት። ለምሳሌ የአንድ ሰዓት ገጠመኝ ለቅቄ ከሆነ የአንድ ሰዓቱን በ10 ደቂቃ ሽሪንክ አድርገው ሰብሰብ አድርገው ይሄ ጠቅለል አድርገው እንዲነግሩት ያደርጋለን። ማዳመጥ አለማዳመጣቸውን እንዲያውቁ ነው። ሁለተኛ ይሸልማቸዋል። ገጠመኙን አዳምጠው ከጨረሱ በኋላ ይጋብዛቸዋል፣ ልብስ ያመጣላቸዋል ምናምን። ይሄ እንደ ጅማሬ ነው፣ ልክ ሲጀምሩ ነው እንዳይሰለችው። በኋላ ላይ ግን ዳድ አቤት በቃ ተወው፣ ችግር የለውም ሽልማቱንም ተወው፣ ግብዣውንም ተወው፣ በቃ እኛ ትምህርቱ ገብቶናል፣ እኛ እንድናዳምጣል ይሁሉ ዋጋ የምትከፍለው አሁን የእኛ ተራ ነው፣ ችግር የለውም፣ እኛ ትምህርቱን አዳምጠን አንተን እናስደስትሃለን። ግን ዳድ ትላለች ሴቷ ደግሞ አቤት እኔም እንደማየ አይነት ባህሪ ያለኝ መንፈስ ነው ማለት ነው ትለዋለች። እንደዛ ከሆነ የኔ ልጅ እያለ ልጆችን በጣም ያቀርባቸዋል፣ ይወያያሉ፣ ያወራሉ። ልክ ፊልድ ስራ አጋጥሞት ወደ ክፍለ ሀገር ሲወጣ እናትና ልጆች ተጋፈጡ፣ ይጸልያሉ፣ ይሰግዳሉ። እናት ብላ ነው የምታየው። በቃ እንዴት ነው ያኮረፈ ህፃን ልጅ እንዴት ነው ኩርቱ ፌስታል የማይሰበሰበው ለቦጫ ትዘረጋለች ማለት ነው። ከዛ ማም አቤት ምንድን ነው ምን ሆንሻል? ምን አባሹንሽ? ይሄ ነው መልሱ። ማለት የቀና መልስ የሚባል ነገር የለም። ኧረ ማም በእናትሽ ምን ሆንሽ? ምን አደረኩሽ? በቃ ብስጭጭት መነጫነጭ። ከዛ ይደውሉና ኧረ አባዬ ምንድን ነው ዳዲ እንደዚህ ሆናለች እኮ ተዋት፣ አጅሬው ነው አይደል? ልጅቷ ጸባይዋን ገራች። ከእናቷ እያየች እናቷ ላይ ያለው ባህሪ በሙሉ ነገ ሳገባ፣ ነገ ስወልድ፣ ነገ እንደዚህ ስሆን፣ ጓደኛ ሲይዝ እንደዚህ ያደርገኛል ብላ የእናቷ እንደሞት ታውቃለች። ታሪኳን ትነግራታለች በሲስተም አድርጋ። እኔ እናትሽ እንደዚህ አድርጌ ከአባታችሁ በፊት እኮ እንደዚህ ያደርግ ነበር እያለች እንደ ጀብድ የምታወራ የነበረውን አሁን የመንፈስ ሆኖ ስታገኘው ልጅቷ ዋው አለች። እና ልጅቷ ጸባይዋን አስተካከለች። እና ቀስ እያለች እየመጣች ማም እስቲ እግርሽ ልጠብሽ እስቲ መርቅኝ አውቃ ትላታለች። መርቅኝ በቃ እግር ልጠብና መርቅኝ። ማነው እንደዚህ ያለች? ቤተክርስቲያን እግራቸውን ጠቧቸውን የመርቋችሁ ብለውናል። ናይ ጠቢ ችግር የለው መርቅሻለሁ ትላታለች። አጅሪትን ያስተማርኩትን ትምህርት ትንሽ ጸበል አርጋበት አቡነ ዘበሰማያት እያለች እግሯን ልጥብ አንድ በሉ። ከዛ በህልሟ እናትየዋ የምታየው ረመጥ ነው። በኋላ ነው የምትናገረው። ባይዘው ይሄን ህልም ያየችውን ህልም ዛሬ ነው የነገረችኝ። እኔ አስተካክቼ ነው የምነግራችሁ። እና ያኔ የመጀመሪያ ጊዜ ልጅ እግሬን ስታጥበኝ ህልም ያየሁትን ህልም ልንገራለችኝ። እና እግሯን ከታጠበች በኋላ ስትተኛ በምን ላይ ነው የምትሄደው? በእሾክ ላይ ትሄድ ነበረ፣ በእሳት ላይ ትሄድ ነበረ፣ በሚስማር ላይ በኮረኮንች ላይ በሚያቃጠል ነገር ላይ ትሄድ ነበረ። እንደ ቅጣት ተደርጎ በብዙ ሰዎች መካከል መጨረሻ ላይ ልጇ እንደምንም ብላ ደርሳ እጇን ይዛት ከዛ ከምትሄድበት ነገር ላይ ወጣ በአረንጓዴ ሳር ላይ እንድትሄድ አደረገቻት። ወይም በሳር ላይ እንድትሄድ አደረገቻት። እና ህልሙ ይሄ ነበር። እና ልጇን በዛ ሁኔታ ውስጥ ስላየቻት አሁን ልጆቹን መከታተል ጀመረች። አሁን እኮ በቃ አባታቸውን በመስተፋቀር እንዳገባኝ ሊደርሱበት እኮ ነው። ጭንቀቴ እሱ ነው አለች። በቃ ሊደርሱብኝ እኮ ነው። ይሄ ሁሉ ማለት ልጆቹ በዛ በኩል ትምህርት ያዳምጣሉ፣ እሷ ደግሞ ምን እንደሚሰሙ ስለምታውቅ በዚህ በኩል ታዳምጣለች። ልጆቹ ትምህርት ቤት ሲሄዱ የልጆቹን ስልክ ተነካካና የሰሙትን ገጠመኝ ትደግመዋለች፣ ራሱን ማለት ነው። ስትሰማው በቃ ልጄ ይሄን ሰምተዋለች፣ በቃ አወቀችብኝ ማለት ነው። ችግሬን አወቀችው። ከዛ በድብቅ የምታረገው ነገር በሙሉ እናትየዋ የምታረገውን ነገር በሙሉ ኖ ይሄ አይደለም እንጂ ይሄ ከመፈጠሩ በፊት አንድ የዘለልኩት ነገር አለ። ይቅርታ እዚህ ጋር የዘለልኩት ነገር አለ። መቼም የቆየ ገጠመኝ ስለሆነ ነው። ልጆቹ እየሰገዱ እየጸለዩ አንድ ቀን እናትየዋ ጮኸች። የመጀመሪያ ጊዜ ላይ ማለት ነው። በቃ ቀውጥ ያደረገችው ድብልቅልቅ ያደረገችው ቤት ውስጥ እና እየጮኸች እንደሆነ እንደማታውቅ አውቀዋል እነሱ። በቃ ወይኔ ማየት ሰውሯት አደብ። ከዛ ቀጥቅጠው በቪዲዮ ቀርጸውን ብለው ለአባታቸው ቪዲዮ ልከውለት ከዛ ልብ መልስ ብለውት ልብ መልሷል።
በቃ በደንብ ሰልጥነው ማለት ነው ልጆቹ ገብቷቸው፣ ግን አላወቀችም። መጮኋን አታውቅም። ልብ ሲመልስ ሶፋ ላይ እንደዚህ ዝልፍልፍ ብላ ተኝታ የሆነ በቃ አጉል የሆነ ቅርጽ ይዛ ተኝታለች። ስትነቃ በቃ ሶፋ ላይ ተኝታ በህልሟ ያየች ነው የመሰላት። ያ ሁሉ የተፈጠረው ነገር በህልሟ ነው የመሰላት። እና ምንድን ነው ስትላቸው ምንም አሏት። ከዛ ገጠመኙን ማን ነው የላኩለትን ቪዲዮ አይቶ በጣም ደስ ብሎት በቃ ከሚገባው በላይ ማለት ከሚገባው በላይ ደስተኛ ሆኖ በዛው ሳምንት ውስጥ ልጆቹን በርቱ ብሏቸው እንደገና አሁንም ጮኸች። አሁንም እንደገና ቀርጸው ላኩለት። አሁንም አታውቅም፣ እንደ ጮኸች አታውቅም። መጨረሻ ላይ በጣም ደስ ብሎኛል፣ ይሄ ነገር እኔ በአካል ተገኝቼ ነው ማየት የምፈልገው ብሎ መጥቶ አባትየው ከፊልድ በተፈጠረው ነገር በጣም ደስ ብሎኛል እና በአንቺ ላይ ምን እንደተከናወነ አውቀሻል አላት። ምንም አላወኩም አለችው። ይኸው ይሄን ቪዲዮ እዩ ብሎ ነው አይደለም እንጂ ይሄ ቪዲዮ እዩ ከማለቱ በፊት ልጆቹ ሲጸልዩ ጮኸሽ ነበረ እና በጣም ደስ ይላል፣ አብረሻቸው መጸለይ መስገድ አለብሽ ሲላት ጊዜ ማንም ይጮኸው ምን ለማለት ፈልገህ ነው ምናምን ብላ ያው ተነሳባት። ያ ናርሲሲስትነቷ የበታችነት ስሜት ነው የሚፈጥርባት። እኔ አውቃለሁ ስለምትል ምንም አልነካኝም ምናምን ስለምትል በጣም ጮኸችባቸው። እንዴ ዛሬም እንኳን ምን እንደተፈጠረ ባንቺ ላይ እንኳን ቢያንስ እንኳን አታስተውይም? ተደብቀሽ እንደምትጸልይ፣ ተደብቀሽ እንደምትሰግጂ፣ ተደብቀሽ ልጆቹ የሚያዳምጡት ገጠመኝ እንደምታዳምጪ አውቄያለሁ። ይኸው ከፈለሽ ካሜራውን ተመልከቹ ብሎ ለካ ወንድ ልጁ ካሜራ ደቅኖ ምናምን በየቀኑ ሚስትየዋ የምታደርገውን ላይቭ ይከታተላል አባትየው። በቃ የምትሆነውን ለምን ይሄን ጸባይዋ መግራት አለብን ብሎ ስላሰቡ ማለት ነው። ልጁ ደግሞ በጣም ስማርት ነው፣ ጎበዝ ነው። በቃ ቀን በቀን እንትኑን ካሜራው አባትየው ስለሚከታተል በዋይፋይ ስለሚያየው ከርቀት ሆኖ ምንም የሚያመልጠው ነገር የለም። በቃ ደስ ብሎት መጥቶ ሲያናግራት የምን ጸሎት ነው የምን እንትን ነው ገጠመኝ ነው እኔ አላቅላችሁም እኔ እንደዚያ ነገር አላቅም ምናምን አለች። ተናደደ። በቃ ምን ማለት ነው ይህ ውስቲ ይኸው ምናምን ብሎ ከፈተላትና ይሄ ምንድን ነው ሲላት መቀረጡን ስታውቅ ደነገጠች። ራሷ እዛ ውስጥ መኖሯ ስታውቅ ይሄ መስገዷ መጸጸቷ ምናምን እንዲታወቅባት አለመፈለጓን አየና እንዳንቺ አይነቱ ግን ንስሐ ይገባል። ምክንያቱም ንስሐ አባት ከሄዶ ይቅር በሉኝ አባቴ እግዚአብሔርን በድያለሁ ኃጢአት ሰርቻለሁ ብሎ ማለት በራሱ ውርደት ስለሚመስለው ለናርሲሲስት ስለሚመስለው እንዴት ነው የምታስተውዩ? ግን ምን አይነት ሰው ነሽ? እንዴት እየጸለሽ እየሰገድሽ ይሄን ትምህርት እያዳመጥሽ እኔ ፊት ግን ያንን እንደማታዳመጭ መስለሽ የምትታይበት ምክንያት ምንድን ነው ያላት። ብዙ ሚስቶችና ብዙ ባሎች እንደዚህ ናቸው። የእኛ ትምህርት የሚያዳምጡ ቤተሰቦች መካከል ያሉት ማለት ነው። ለማስታረቅ በሚሄድበት ሰዓት የሚያጋጠመኝ ይሄ ነው። እዚህም ቤት የተጠራሁት በዚህ ነው። ናና ጉድኢ ተብዬ ማለት ነው። በዚህ ልክ ነው ልቧ የሚያብጠው። ምን አይነት ልብን ያላት ይሄ ጉነት ሰይጣን አለ ወይ ሰይጣን ሌላ ያልወደቀው ሰይጣን ገብቶባት ነው አለኝ። ግራ ገባው እና ራሷን እንድታስተካክል ራሷን እንድታሻሽል መክሪያት አስተምሪያት ስመጣ በጣም ከባድ ነገር ነበር ሳይባት የነበረው ማለት ነው። በቃ የሆነ ነገር አብልተውኝ አጠጥተውኝ ወይም ደግሞ ከአንተ የመጣ የሆነ ድግምት ይኖራል እንጂ እኔ እንደዚህ ልጮህ አልችልም፣ እኔ ምንም የለብኝም ምናምን ነበር የምትለውና በዚህ ልክ ሰው ትዕቢተኛ ይሆናል፣ በዚህ ልክ ካፈርኩ አይመልሰኝ ሆኖ ግትር ይሆናል ብዬ እስኪገርመኝ ድረስ አላችሁ። እንደዚህ አይነት ባህሪ ያላችሁ ሰዎች ይኸውላችሁ ላይክ ስለማታደርጉ 618 ሰው ብቻ ነው እያየ ያለው። 1000 እንኳን አልደረስንም እስካሁን ድረስ። ከጀመርን ግን 40 ደቂቃ ሆኖናል። 545 ሰው ብቻ ነው ላይክ ያደረገው። ላይክ አድርጉ፣ ሼር አድርጉ፣ ወጣ በሉና ሼር አድርጉ እስቲ። እና እኔ ስመክራትም ራሱ ጨራሽ እናንተ ናችሁ የሆነ ያመጣችሁብኝ ያቀመሳችሁኝ ነገር አለ እንጂ እኔ ምንም የለብኝም በቃ የምትለው እየሰገደች እየጸለየች ምን እያለች ያለች ሰው እኮ ነው እንደዚህ የምትለው። አይገርምም? ግን ለብቻዋ ስትሰግድ ስትጸልይ እኮ በቃ የምትለው የምትጮኸው ጩኸት ብዛቱ እንዴት በዚህ ሰው እና መስተፋቀር እንዳደረገች ምናምን ቪዲዮ ላይ እንዳለ ስታቅ ከዛ በኋላ ማነህ አንተ ከሄድ የመጣህባት ምን አድርጋሃታል? በአባዬና በማዬ መካከል የገባው ማነህ ሲባል መስተፋቅር ነኝ። የማን መስተፋቅር ሲባል ራሷ ነች። አባትሽን ያገባችሁ እኮ በመስተፋቅር ነው ብሎ ነገራት መንፈሱ። አባትሽን ያገባችሁ ባሏን ያገባችሁ በመስተፋቅር ነው፣ የቀድሞ ህይወቷንም ጭምር ልጆች ያወቁት ማለት የእናትየውን የቀድሞ ህይወቷንም ጭምር
ለንስሐ አባት የሚሰጥ የሚነገር ንግግርን ባለመናገሯ ልጆቹ ሰሙት። አንዳንዴ እንደዚህ ነው። ሄዳችሁ ንስሐ የማትገቡበትን ጉዳይ እልከኛ ሆናችሁ በልባችሁ የያዛችሁትን ጉዳይ ሰይጣን እንደዚህ ያወራዋል። እግዚአብሔር ግን እንደዚህ እንድታወሩ የሚፈቅድ አምላክ አይደለም። እግዚአብሔር ለምን እንዲያወራ ፈቀደለት? እሷ በልቧ እግዚአብሔርን ስለተሳደበች፣ ለምን ጸሎቴን የማይሰማኝ ጠይቄው ለምን አልመለሰልኝም፣ አንኳኩቼ ለምን አልከፈተልኝም እኮ ነው። እና ያ ባህሪዋ ሰዎች ላይ የምታየውን ባህሪ እግዚአብሔር ላይ አመጣችሁ ማለት ነው። ሰዎችን አናግሬያቸው ጠይቂያቸው አወያይቻቸው የግዴታ መልስ ማግኘት አለብኝ። አስተያየት ሰጥቻቸውም እሺ ብለው አስተያየቴን ተቀብለው እርማት ማድረግ አለባቸው የግድ። ይቺ ሴት አስተማሪ ብትሆን ምን እንደምትል አትስቡ። እንግዲህ አስተማሪ ሆነው እንደዚህ አይነት ባህሪ ያላቸው አሉ። ተማሪዎችን የሚያሰቃዩ ዶክተሮች ሆነው ኢንጂነሮች ሆነው የመንግስት ባለስልጣናት ሆነው ትልልቅ ቦታ ላይ የተቀመጡ ሆነው እንዲህ አይነት ባህሪ ካላቸው ይህን ያክል ሰው ሞተ እየተባለ እየተነገረ መልሶ እንደገና አሁንም የት አባቱ ይሙት ነው የሚሉት ስልጣን ላይ ያሉት። ይሄ ናርሲሲስትነት ባህሪ ነው። እልከኝነት፣ ያልኩት መደመጥ አለበት፣ እኔ ያልኩት ትክክል ነው፣ በሁሉ ነገር ውስጥ መግባት እፈልጋለሁ የሚል ነው። በተለይ በትምህርት ቤት መምህራን ላይ እንዲህ አይነት ነገር ካለ ከባድ ነው። ተማሪዎችን በማርክ ይጎዳሉ። ሴት ተማሪዎችን አብረሽን ካልተኛሽ እንደዚህ አደርግሻለሁ በሚለው ነገር ውስጥ የሚገቡት ሳያፍሩ። አስቡት እንግዲህ ነገ እሱ ሊወልድ ይችላል፣ ሊያገባ ሊወልድ ይችላል፣ ሴት ልጅ ሊወልድ ይችላል አይደለም እንዴ? ተማሪ ላይ እንደዚህ አድርጎ የሚያምፅ አለ። መምህር ሆኖ መምህር በብዛት ወንዶች ላይ ነው፣ ሴቶች ላይ ብዙም አይታይም ይሄ ነገር። አታረገውም። ሴትን ብትሆን ያን ያክል አትጎዳም። እልከኛ ሴት መምህርት ከሆነች ደግሞ ከባድ የሚያረጋት ምኑ ላይ ነው? በክብሯ ከመጡባት፣ መልኳ ብዙም እንትን የማይል ከሆነ፣ ጸባይ ከሌላት፣ መናፍስት አምላኪ ቤተሰብ ውስጥ ከተወለደች፣ በቃ እንደዚህ አይነት ባህሪ ካላት እልከኛ ነው የምትሆነው፣ ግትር ነው የምትሆነው። በተለይ እሷ ማታውቀውን ተማሪዎች ድንገት ጥያቄውን ከመለሱ፣ ተሳስታ ተማሪዎች ፊት ወይ የሆነ ወድቃ ታንሸራታት ከወደቀች፣ ወይ ብቻ የተሻለ እውቀት ያላቸው ተማሪዎች መካከል ከሆነች በቃ ከባድ ነው የሚሆነው። ምክንያት ፈጥራ በማርክ ትቀጣቸዋለች። እንደዚህ አይነት ባህሪ ያላቸው መምህራኖች አሉ እና ከዚህ ነገር ቢታቀቡ ጥሩ ነው። ምክንያት ፈጥሮ ተማሪን ኤክስ እንዲያገኝ ከማድረግ ራይት እንዲያገኝ ማድረግ ይሻላል። ከትምህርት ቤት እንዲባረር በእናንተ ግል ጸባይ ምክንያት ከትምህርት ቤት እንዲባረር ከምታደርጉ ይልቅ እናንተ ብትታረሙ ነው የሚሻለው፣ የአንድን ተማሪ ህይወት ከማበላሸት ማለት ነው። ለምን ያ ተማሪ ከትምህርት ቤት ከተባረረ በኋላ ብዙ ሰው ነው የሚጎዳው። አንቺ ግን ብትስተካከይ ግን ብዙ ተማሪ ታርሚያለሽ። እና በአንዳንድ መምህራን ላይ የማየው ነው። ብዙ ጊዜ ኢንተርቪው ሳረግ ካውንስሊንግ ሳረግ ይመጣሉ መምህራን። ተማሪዎች ፊት ምን መሆን እንዳለብኝ ግራ እስኪገባኝ ድረስ አንዳንዴ በጣም እጎዳቸዋለሁ የምትለው ታስታውሳላችሁ? የዛሬ 6 ዓመት ያቀረብኳት ሴት መምህርት ላይ አይኗ ላይ የቡዳ መንፈስ ኖሮባት ስንት ተማሪ ፌንት እያሉ ሲወድቁ ስትዘርር የነበረችዋል ያቀረብኳትን ሴት ታስታውሳላችሁ? ወደ መርካቶ አካባቢ መርካቶ አውቶቡስ ተራ ሚካኤል ቤተክርስቲያን ፊት ለፊት አካባቢ ያሉ ትምህርት ቤቶች ላይ አንዱ ትምህርት ቤት ለዚህ ነው ብዬ አልነግራችሁም። ከባድ መኪናዎች የሚገኙበት አካባቢ ማለት ብቻ። ዞሮ ዞሮ ሴት መምህርት ናት። በአይኗ ስንት ተማሪ ነው ጠብ ስታደርግ የነበረው? አይኗ ላይ የቡዳ መንፈስ ተቀምጦ ተኩላ እየመጣች እና ከባድ ነው። ወደዚህ ሲመጣላችሁ በዚህ አይነት አስተምህሮ ውስጥ ነው እንግዲህ መምህራን ሲሆኑ ከባድ ነው ያልኩበት 2 ምክንያት አለኝ። አስተማሪዎች ጥያቄ ስታወጡ ተማሪዎች እንዲያልፉ ወይም እንዲወድቁ ሳይሆን አይምሯቸው እንዲፈተን ከሆነ በደንብ ካስተማራችኋቸው ነው በጣም ከባድ ጥያቄ ማምጣት ያለባችሁ። እልህ ይዟችሁ በእልህ ከባድ ጥያቄ ማምጣት ተማሪዎች በእናንተ ላይ ችግር እንዲፈጠር ነው የምታደርጉት። አንዲት መምህርት የገጠማት ነገር ልንገራችሁ። ልጁን በጣም በቃ በመጥፎ አይን ታየው ነበረ። ማለት ልጁ በእርግጥ በጥባጭ ነው፣ ረባሽ ነው። ኢቨን ክፍል ውስጥ ጽፎ አያውቅም። ተማሪዎችን በጉልበት ነበር የሚያጽፈው እና ይሄ በማንኛውም ትምህርት ቤት ላይ ያለ ነገር ነው። ግን ልጁን የባሰ አውሬ እንዲሆን አደረገችው። እሷ ስትመጣ ቆማ ታየዋለች። እጇን አጣምራ ክፍሉ ለቆ መውጣት አለበት እና እንደዚህ ያደረገች በቃ በጣም ልጁን ስታጎሳቆለው ደጅ ላገኛትና በጩቤ ደህና አድርጎ ወንፊት አደረገላት መቀመጫዋን። ከዛ በኋላ እሱን የወጋኝ ብለሽ ብትናገሪ እጨርስሻለሁ፣ እኔ ብቻ አይደለሁም ልክ እንደኔ የምታሰቃያቸውን ልጆች ይቀጥሉልሻል ያላት እና አሁን አንድ እግሯ ሽባ ነው ይቺ መምህርት ማለት ነው። እንደዚያ ነገር ባለፈው ወርም ነግሬያቸዋለሁ። ባለፈው 2 ወር ምናምን አካባቢ ላይ አንድ ወንድ መምህርም እንደዚሁ ከተማሪ ጋር ሰፋጣ አብዝቶ
የሃይስኩል 12ኛ ክፍል ተማሪ ይመስሉኛል፣ 11ኛ ክፍል ተማሪ ይመስሉኛል። አንዲት ቆንጅዬ ልጅ ላይ አንዱ ተማሪ አይኑን ይጥልባታል። ከዛ ሲያናግራት ተወኝ የዚህ መምህር ፍቅረኛ ነኝ ትለዋለች። ግን ደስተኛ እንዳልሆነች ይገባዋል። እንዴት የዚህ መምህር ፍቅረኛ ልትሆን ቻለች? ደስተኛ አይደለችም ወይ የሆነ ነገር የያዘባት ነገር አለ ምናምን ብሎ ሲያወጣጣ መምህሩ በማርክ ምክንያት በኢንኮምፕሊት አድርግሻለሁ በሚል ምክንያት እና በሆነ ነገር ብቻ ይዟታል። የተጫወተባት ነው ውጭ ሲያገኛት ልጅቷን። ከዛ እኔም አንደኛ ልጅቷን አፍቅሬያታለሁ፣ ስለዚህ ይሄ መምህር አርፎ መቀመጥ አለበት። ልጅቷን አጣርቶ በትክክል በማርክ እንደያዛት አወቀ። ከዛ ውጭ አገኙትና ቅጥቅጥ ያደረጉት መምህሩን ቀጠቀጡት። ሁለተኛ እዚች ላይ እንዳደርስ እነዚህ ተማሪዎች ናቸው የደበደቡኝ ብለህ ፖሊስ ምናምን እንደዚህ ግርግር ምናምን ብትፈጥር እኛ ከትምህርት ቤት ከተማረርን በኋላ ወይም የሆነ ነገር ከሆነ በኋላ በሰላም አትኖርም፣ እንደ ጥላ ነው የምከተልህ ብሎታል። እንደዚህ ነው የሚሉት አብዛኞቹ ተማሪዎች። ከዛ ያ መምህር ሰው አይሉት ምን አይሉት ግራ የሚያጋባ መልክ ይዞ ከትምህርት ቤቱ ወጥቶ አሁን ሌላ እንግዲህ ገበያ ውስጥ ጉሊት መሸጥ ወይም ደግሞ የሆነ ነገር መቸብቸብ ማለት በጣም ከባድ ነው አይደለም? እሱንም ማስክ አድርጎ ምናምን በቃ ስብርብር ነው ያደረጉት፣ ተጫወቱበት ፊቱ ላይ። እና መምህራን ከተማሪዎች ጋር ብዙም አትሳፈጡ። ምናልባት ጉልበት አለን ብላችሁ የምታስቡት ማርክ ነው አይደለም? እሰራልሃለሁ ምናምን ብላችሁ ልክ እሰራልሻለሁ እንደምትል አንዲት መተተኛ ጎረቤት እሰራልሃለሁ እንገናኝ እኔ እናንተ ብሎ ማርክ ላይ ነው የምታገኙት። እሱም ቢሆን ነገ ከነገ ወዲያ ደግሞ ይጎዳችኋል። እናንተን መልሶ ትዳራችሁን በእናንተ ህይወት ውስጥ ይመጣባችኋል። በእናንተ ህይወት ውስጥ ይመጣል በተዘዋዋሪ መንገድ። በሚገባችሁ መንገድ ነው የምነግራችሁ፣ ምን እንደሚገጥማችሁ ስለማታውቁት። ከተማሪ ጋር ብዙ ብትችሉ እልከኛና ክፉ ተማሪ ከምታፈሩ እና በእናንተ ግትርነትና በእናንተ እልከኝነት። መምህርነት ማለት እኮ አለቅነት ማለት አይደለም። መምህርነት ማለት በፍቅር ተማሪዎቹን ለቁም ነገር የሚያደርስ ማለት ነው። አለቃ ልሁን ካላችሁ እንደ ዩኒት ሊደር ባገኘበት ሊቀጥቅጠው ብላችሁ የምታስቡ ከሆነ ከባድ ነው። ሰላምዬ ምናልባት 8ኛ ክፍል ተማሪ ሆነሽ የካባዶ ትምህርት ቤት በነበረችበት ሰዓት አስታውሳለሁ አይደል? ተጠርቼ ሁሉ ሄጄ ነበረ እና ሴት ናት፣ እንደ ማንኛውም ሴት ቀይ አክስቷ ልትመጣ ትችላለች። ይገባቸዋል ቀይ አክስቷ ማን እንደሆነች አይደለ? የወር ደመወዝተኛው ማለት ነው። እና ሴት ተማሪዎች ብዙ ችግር አለባቸው። ሁሉም ተማሪ አጭበርባሪ ነው እንደተባለ ሁሉ ሁሉም ተማሪ አጭበርባሪ ነው ማለት አይደለም። በከፊል ያጭበረብራሉ። እና ውሃ አስፈቅዳ መምህሩን ውሃ ልጠጣ ሄዳ ታጥባ ሽንት ቤት ምናምን ደርሳ ስትመጣ ይህ ሂዶር አገኛት እና አሰልፎ ምናምን ያዝ እንግዲህ እየቀጠቀ ኧረ እኔ እንደዚህ ሆኜ ነው ውሃ ልጠጣ መጥቼ ነው መምህሬን እኮ አስፈቅጃለሁ። ምንም ሊሰማት አልቻለም። ይኸው እስካሁን ድረስ ጭንቅላቷ ላይ መጥፎ ነገር የተቀረጸው። ሰውየውን ስታገኘው ራሱ ብታየው ራሱ የሚሰማትን ስሜት አስቡት። ማለት ምንም ነገር ይሁን ሁሉም ተማሪ በጥባጭም እንኳን ቢሆን ማለት ነው ተማሪዎች የሚሸውዱበት ምክንያታቸው እድሜያቸውም ጭምር ነው። ራሱ እድሜው ራሱ ከባድ እድሜ ነው እና ሶሻብል በሆነ መንገድና በጣም ኬነቲክ ይሄ ድራማቲክ በሆነ መንገድ ተማሪዎችን መያዝና ማስተማር ነው የሚሻለው እንጂ ዱላ ምናምን አይደለም። አርፍዶ ይመጣሉ። አዎ አንዳንድ ጊዜ ጀለጥ ማድረግ ችግር የለውም። እሱ ግን አልሰማህም ማለት ድርቅ ማለት በቃ ናውጣ ምናምን ብሎ እንደገና ደግሞ በብሔር ማሰብ እንደገና ደግሞ በእንትን ይሄ ሌላ ነገር ውስጥ በድህነታቸው የመንግስት ትምህርት ቤት ላይ ሲሆን ደግሞ በድህነታቸው የትም ወልደው ይጥሏቸዋል። እዚህ ምናምን አምጥተው ደግሞ እዚህ ይጥላሉ ምናምን እያሉ የሚሳደቡት በጣም ነውር ነገር ነው። በቃና መምህራን ይሄንንም ጭምር ስለሆነ ለተማሪዎቻችሁ የምትሰጡት ፍሬ አላፈራችሁም፣ ፍሬያማ አልሆናችሁም። እዚህ ላይ ያተኮርኩት ለምንድን ነው? እዚህ እህታችን ጋር ስንመጣ ይሄ ነገር ስላለ ነው። በዚሁ ሙያዋ ላይም ጭምር ማለት ነው። ሞር በብዛት ኢጓችንን ነው የምናሳየው ተማሪዎች ላይ ጸባያችንን ነው የምናሳያቸው እንጂ የትምህርቱን ባህሪ አንገልጸውም። በጣም ደግሞ የሚገርም ደግሞ የምትወደው መምህር አላት። አሁን ሰላምዬ ማን ነው የምትወጂው? ማርኬቲንግ አስተማሪ ስሙ ማን ይባላል? መምህር ያሬድ ለም ትምህርት ቤት ገርጂ ማለት ነው። በቃ የምትጠላውን አልተናገርኩም። የምትወደውን አይደለም እሷ መላው ተማሪ ነው የሚወደው። ማን ነው ምንድን ነው መጠየቅ ይቻላል። ገርጂ ለም ትምህርት ቤት ማርኬቲንግ መምህር አፋቸውን ከፍተው ነው የሚያዳምጡት።
እና አንዳንድ ጊዜ ተማሪዎቻችሁን ኬሚስትሪና ፊዚክስ ብቻ ሳይሆን አሰልጥናችሁ የምታወጧቸው እልካችሁንም ጭምር ነው የምታሰለጥኗቸው። የእናንተን ግትርነት፣ ክፋት፣ ተንኮልም ጭምር ነው የምታሰለጥኗቸው። በጣም ነውር ነው። በተለይ ናርሲሲስት ባህሪ ያለው መምህርት ከሆነች ወይ መምህር ከሆነ ይሄ እኔ ያልኩት ትክክል ነው እንዴት ትመልሽልኛለሽ? ደግሞ ሆን ብለው ብታይ በተለይ እምነታቸው ፕሮቴስታንት የሆኑ ወይም ሙስሊም እንኳን እንደዚህ ክፉ አይደለም። ፕሮቴስታንት ወይም ደግሞ ኦርቶዶክስ ሆኖ ፓጋንና ኤቲስት ወይም ጭራሽ ሃይማኖት የማይገባው ኦርቶዶክስ ሆኖ ከሆነ ሆን ብለው እንደ ዛሬ እንደ ጥምቀት ዛሬ ከሆነ እንደ ነገ ፈተና ይፈትናሉ አውቀው። እንደ ነገ አሁን ገብርኤል ያመቱ ከሆነ ዛሬ በገብርኤል ማግስት ወይም ደግሞ በዋዜማው ላይ የሆነ አጉል ሰዓት ላይ መፈተን፣ ደብተማርክ መሙላት፣ የሆነ ተንኮል በጅምላ ተማሪዎቹ የሚያደርጉት ነገር ነው። ከሆነ አይቀር አንዲት መምህርት የአንድ ክፍል ላይ እንደዚህ ተንኮል ከምታስብ በመላው ትምህርት ቤት አንድ ጊዜ ማስታወቂያ ተነግሮ ነው መሆን ያለበት እንጂ አንዲት መምህርት በቃ ዛሬ ብዙ ተማሪ አልመጣም አይደል፣ ከ40 ተማሪ 20 ተማሪ ከሆነ የቀረው ተዘጋጁ፣ ፈተና ልፈትን ነው። ተመልከቱ። ይህንን እልክ ነው አሰልጠናችሁ በደንብ የምታወጧቸው። እነዚህ ልጆች እናንተን ቢወዷችሁም ባይወዳችሁም ምንም አይጠቅሟችሁም። ተለያያላችሁ ትምህርት ሲያልቅ። ግን ይህንን ማንነታችሁንም ጭምር ነው በዲግሪና በዲፕሎማ ይዛችሁላቸው የምትወጡት እና ብትችሉ ማለት ነው መምህራን ናርሲሲስትነታችሁን ተማሪ ላይ አታንጸባርቁ። እኔ ያልኩት ትክክል ነው ስትሉ ተማሪዎች ያሉትም ትክክል ነው የሚለው ነገር ማሰብ አለባቸው ለማለት ፈልጌ። ለተማሪ እያደለው አይደለም። ተማሪ በጣም ረባሽና አስቸጋሪ ነው፣ ግን ትምህርት ቤት ነው ስሙ፣ ማረሚያ ቤት ነው ስሙ አይደል? ልክ አሁን እስር ቤት ማረሚያ ቤት ነው አይደል? ማረሚያ ቤት ነው ተብሎ ያዝ እንግዲህ እያለ ውስጥ እግር የሚቀጠቅጥ አይደለም እኮ፣ ማረም ነው፣ ማስተካከያ ነው። ትምህርት ቤትም ደግሞ ለምሳሌ ልጄ ሰላምዬ ዘቢብ አለች። ስማቸው ሰላምና ዘቢብ ነው። ቀጣይ ሁለተኛ ስማቸው ደግሞ ተማሪ ነው። የተማሪነት ውዴታቸውን መወጣት አለባቸው። ግን እድሜም ደግሞ የሚባል ነገር አለ። ያ እድሜ በጣም ከባድ እድሜ ትሪት መደረግ ያለበት ነው። እኔ እንዲያውም መምህር ብሆን ብዬ የምመኘው በየትምህርት ቤቱ ቢጀመር ማለት ነው የስነ ልቦና ትምህርት ሞቲቬት የሚደረግበት ሁኔታ ማለት ነው። ዝም ብሎ አይዞህ ግፋ 1 ሚሊዮን ብር አለኝ በል ምናምን ሳይሆን የስነ ልቦና ትምህርት ራሱ ይቻላል። የግብረ ገብ ሳይሆን አሁን በዚህ ዘመን ስነ ልቦና የሚል ፔሬድ ያስፈልገዋል። ተማሪዎቹ በስነ ልቦና ከፍ እንዲሉ አጠቃላይ የሳይኮሎጂ ትምህርቶችን በደንብ ከ7ኛ ክፍል ጀምሮ በጣም እያደጉ መምጣት አለባቸው። ዩኒቨርሲቲ ላይ ሳይሆን ይህን ትምህርት ማግኘት ያለባቸው ከበፊት ጀምሮ። የሳይኮሎጂና የስነ ልቦና ትምህርት ዩኒቨርሲቲ ውስጥ የአንድ ዲፓርትመንት ሳይሆን መሆን ያለበት ገና ከ7ኛ ክፍል ከእንግሊዝኛ ቋንቋ ጋር አብሮ ይሄ ትምህርት አብሮ መሰጠት አለበት። የስራ ተነሳሽነታቸው ግዴታ ዲግሪ ዲፕሎማ ብቻ አይደለም ተማሪን ተማሪ የሚያደርገው ወይም ደግሞ ሰራተኛና ቅጥረኛ የሚያደርገው። ክሬቲቪቲ ያስፈልጋል፣ ኮንቴንት ያስፈልጋል ምናምን እንደዚህ ብሎ ተማሪዎችን በደንብ አድርጎ ስነ ልቦናቸው መገንባት፣ የሀገር ፍቅር እንዲያድርባቸው፣ የቤተሰብ ፍቅር እንዲያድርባቸው፣ በቃ ብቻ በአጠቃላይ ሪሌሽንሺፕ ላይ በጣም ጠንካራ እንዲሆኑ ከመጀመሪያው ለመስራት ያለበት ብዬ አስባለሁ። እኔ ይሄ ትምህርት ቢጀመር እኔ ራሴ የስነ ልቦና ተማሪ ሆኜ ተመርቄ እንደገና ሃይስኩል ገብቼ ማስተምር ይመስለኛል። ለምን? ይሄን ዲፓርትመንት ስለምወደው ሰዎችን መስራት፣ ሰዎች ላይ መስራት በጣም እወዳለሁ። እና ትምህርት ቤቶች በጣም እንቅልፋ የሚሆኑት በተለይ የመንግስት ትምህርት ቤት ላይ፣ የግል ትምህርት ቤት ላይ ምን አለ መሰላችሁ? በጣም እንክብካቤ አለ። አንደኛ ነገር ወላጆቻቸው የሚከፍሉት ገንዘብ አለ። ሁለተኛ ነገር ደግሞ ራሱ መምህራኖቹ ራሱ በከፍተኛ ደሞዝ ስለሚቀጠሩ ተማሪዎቹን ይፈሯቸዋል። ራሳቸው አስተማሪዎቹ ተማሪዎቹን ይፈሯቸዋል። እና ትንሽ ክስ የበዛበት መምህር ካለ ይባረራል። እዛም ደግሞ ችግር ነው። እና ወደዚህ ስትመጡ ግን የስነ ልቦና ትምህርት ሁሉም ጋር ያስፈልጋል። የትኛውም ትምህርት ቤት ላይ የስነ ልቦና ትምህርት፣ የሳይኮሎጂ ትምህርት በጣም ያስፈልጋል። ሳይኮሎጂ ሲባል ይሄ ዝም ብሎ ሌላ ሳይኪክ ምናምን ምታት አስማት ሳይሆን ትውልድን ማዳን የሚቻልበት ልክ ሼክስፒር ምንድን ያለው አመለኛይቱን ማረቅ ብሎ የሆነ ድርሰት አለው አይደለም?
አመለኛ የሆነችዋን ሴት እንዴት አድርጎ እንዳረቃት እንዳስተካከላት፣ በጣም ክፉ አመል ያለባትን ሴት አርሞ አስተካክሎ ለንጉሱ እንዴት እንደሰጣት ታሪኩን ታውቁታላችሁ። ካላውቃችሁት ግቡና ይሁት አመለኛይቱን ማረቅ እና ወደዚህ ስትመጡ ደግሞ ተማሪዎች በጣም ብዙ ችግር ያለባቸው አሉ። ከባዕድ አምልኮ ቤተሰብ የሚመጡ አሉ አይደለም እንዴ? ራሳቸው ባዕድ አምልኮ የሚያመልኩም እንደገና ደግሞ የተወረወረባቸው መተት የተወረወረባቸው በጣም ብዙ ችግር ያለባቸው የገንዘብ ድህነት፣ የእውቀት፣ የምናምን የብዙ ነገር የተገፉ ቤተሰቦች ልጆች ናቸው የሚመጡት ከብዙ አይነት ችግር። ከቤት ስትመጣ የእናት የአባቷን ነገር በጣም ብዙ ነገር አስተካክላ ምናምን አልጋን ጥፋ ቃጥባ ምናምን የምትመጣ ሴት ትኖራለች። በደጉ ስታስቡት ተቸግሮም ይመጣል፣ በእግሩም ይመጣል። ትራንስፖርት አቶ ዩኒፎርሙን እንኳ የተቀደደ ዩኒፎርም መስፊያ ጊዜ የማያጣ ሰው አለ። ከትምህርት ቤት እንደወጣ ሊስትሮ የሚሰራ ሌላ ነገር ገብቶ ስራ ሰርተው ሌሊቱን ሙሉ ቡና እኔ አስታውሳለሁ። ቡና ቦርድ ገብተው ተማሪዎች ቡና ለቅመው ምን ብለው የጠዋት ተማሪዎች ከዛ ደግሞ እንደገና ትምህርት ቤት ደግሞ ጠዋት ይመጣሉ። እንደዚህ በጣም ብዙ ለፍተው ሰርተው ቆሎ አዙሮ ኦቾሎኒ ሸጠው ብዙ ነገር ሌሊት እንቁላል የምትሸጥ ልጅ አውቃለሁ። ሌሊት እንቁላል በየናይት ክለቡ እየዞሩ ከገርጂ ሮባ ወደ መብራት ኃይል ስትሄዱ ናይት ክለቦች አሉ አይደል? በዛ መስመር ብዙ ጊዜ እንደዚህ ወደ ስራ ሲሄድ ሳቋርጥ አያቸዋለሁ። እና ትንሽ መሸት ካለ 3 ሰዓት 4 ሰዓት ላይ በዛ ካያችሁ ግራና ቀኝ አሰናካይ ነው። በሁሉም ሰፈር ላይ እንቁላል እያዞረች የሚሸጥ ልጅ አውቃለሁ። ግን የሃይስኩል ተማሪ ናት። እስከ 6 ሰዓት እስከ 7 ሰዓት ድረስ ሸጣ ከዛ ደግሞ ትመጣለች፣ ታጠናለች፣ የቤት ስራ ትሰራለች። ከዛ ደግሞ እንደገና ጠዋት ሲነጋ ደግሞ እንደምንም ብላ ደግሞ ትምህርት ቤት ትሄዳለች። እና የብዙ ተማሪዎች ህይወት ይለያያል። ማገዝ የሚቻልበት አንዱ ትልቁ ሚንስ ምነው ታውቃላችሁ ቤተሰቦች? በእውነት ነው የምላችሁ። ማገዝ የሚቻልበት አንዱ ትልቁ ዘዴ መስማት፣ ተማሪዎች እንዲናገሩ እድል መስጠት፣ እንዳይዋሹ አድርጎ ትምህርቱን በደንብ አድርጎ ካስተማሩ በኋላ መስማት፣ ማዳመጥ። ጉድ ነው የምትሰሙት። እኔ እድሉ ስላጋጠመኝ ነው። ትምህርት ቤት ውስጥ ሄጄ ታሪካቸውን የመስማት እድሉ ስላጋጠመኝ ነው። በማህበር ደረጃም ተማሪዎች የኔ ተማሪዎች አሉ፣ የሃይስኩል ተማሪዎች፣ የኤሌመንተሪ ተማሪዎች እና የሳይኮሎጂ የስነ ልቦና ትምህርት በየትምህርት ቤቱ ማስተማር ቢጀመር እኔ ራሴ ገብቼ ተመርቄ እንደገና ደግሞ መምህር ሆናለሁ። አይ ያለህ እውቀት በቂ ነው ይሄን ማስተማር ትችላለህ ብባል ገብቼ ማስተምር ይመስለኛል። የምሬ ነው የምላችሁ። ቢኖር ጥሩ ነው ብዬ አስባለሁ። ወደ ገጠመኙ ልመለስ። ወደ ገጠመኙ ስመለስ ምንድን ነው ይቺ እናት ተማሪዎቹ በለጧት። በቃ እንዴት ነው አንዳንድ ጊዜ በጣም ሲበለጡ አንዳንድ ሰዎች በውስጣቸው ለብቻቸው ሆነው ሊያለቅሱ ይሞክራሉ። ግን ቀና ብሎ ደግሞ ካሜራ አለ የለም ብሎ ደግሞ ይላሉ አይደል? ልክ እንደዚች እናት ማለት ነው። አሁንም እየቀረጻት ነው ይመስላት። ከዛ የጊዮርጊስን ስዕል አምጥተው ይኸው ቅዱስ ጊዮርጊስን ካሁን በኋላ ካሜራ የለ ምን የለ በቃ እኔ ሌላ አገባለሁ የአንቺ ባል መሆን አይገባኝም፣ የኔ ሚስት መሆን አይገባሽም፣ ከአንቺ ጋር በፍጹም ሊኖር አልችልም። ልጆቻችንን ግን እግዚአብሔር ያሳድግልን፣ ወደ መረጡት ይምጡ። በቃ እንዲህ አይነት ባህሪ ነው እንዲህ ያለሽ ብሎ እንዴት በዚህ ልክ ትሆኛለሽ? መሸነፍን በመጥላት በዚህ ልክ እንዴ! እግዚአብሔር ጋር ሄደሽ እኮ ይቅር በለኝ ማለት አንድ ነገር ነው። እና እንደዚህ አትሁኝ ብሎ መክሯት ሊወጣ ሲል አስታርቀኝ ብላ እኔ ጋር መጣች ማለት ነው። ብዙ ነገር አስቀርቼ ነው እንግዲህ የምነግራችሁ፣ የተውኩት ነገር አለና ከዛ ነው እንደዚህ መሆን የለበትም ብዬ ነግሬያቸው እየመከርኳት በሁለተኛው ዙር ላይ ነው እንግዲህ እኔ የጠራችኝ ራሷ እየመከርኳት ራሱ ግን እኮ ራሱም እንደዚህ ትላለች። ለምንድን ነው የሰው ኃጢአት የምትናገሪው? አንቺ ጋር ጥፋት አለ ስትባይ የአንቺን ጥፋት ማመን ስትጀምር እሱ ራሱ ደግሞ እኔ እንደዚህ አጥፍቻለሁ ሊል ይችላል። እርግጠኛ ነኝ ያልኳት። በቃ አለቀቃትም፣ እልሁ መንፈሱ ማለት ነው። እና ሞር በብዛት ጣቷን መጠቆም የምትፈልገው እንትን ነው እንዲያርጎኝ የምክር አገልግሎት ራሱ እንዳቆም ምክንያት የሆነኝ ምንድን ነው? ብዙዎቹ እህቶች እናቶች ወይም ደግሞ ብዙዎቹ ሰዎች ሲመጡ እኔ ጋ ባለቤቴ እንዳርጎኝ፣ ልጄ እንደዚህ አርጋኝ፣ ሚስቴ እንደዚህ አርጋኝ ይላሉና አንተስ ምን አርጋሃታል? ወይም ደግሞ አንተስ ያንተን ባህሪ ንገረኝ። ጻድቅ ነህ? ክንፍ ያበቀልክ ነህ? ምንድን ነው እንዲያርጋኝ እንዲሆነው የሰው ኃጢአት ማውራት ብዬ ከዛ ወደ ራሳቸው መጥቼ ሳጣራ እነሱ ጋር ያለው ችግር ከባድ ነው። ከዛ ደግሞ ትምህርቴን በደንብ አዳምጠዋለሁ። ሳላዳመጡ ብዬ ደግሞ በደንብ ሳጣራ ዝም ብሎ በግርድፍ ይጀምሩታል። 20 ደቂቃ ካዳመጡ በኋላ ፓስ አድርገው እንደገና አሳልፈው ደግሞ ወደ መጨረሻ አካባቢ ነው የሚያዳምጡት። ራስን ለመግራት
በራስ ላይ አለመጨከን፣ በራሳችሁ ላይ አትጨክኑ። የሚለውጣችሁን ትምህርት አታሰልፉት። ዲዩሬሽኑን አየዋለሁ። በጣም ጥቂት ሰዎች ናቸው አንድን ገጠመኝ እስከ መጨረሻ የሚያዳምጡት። ዲዩሬሽን ማለት የገጠመኙን እድሜ ማለት ነው። ምን ያህል ሰው እስከ መጨረሻ አይቶታል የሚል ዩቲዩብ ያሳየኛል እኔ ዩቲዩብ ላይ እና አይደለም ይሄ መምህር ተስፋዬ ይጠቀም ወይም ደግሞ እነ መላከ መንክራት መምህር ግርማ ደግሞ በቪዲዮ ይጠቀሙ ብለው ገጠመኙ ዝም ብለው ከፍተውት ይተኛሉ። አንዳንድ ሰዎች ለእኛ ብለው እኮ ነው ቪዲዮ ዝም ብሎ እየተጫወተ እንዲያድር መጀመሪያ ያዳምጡታል። ቀጥሎ ደግሞ እንደገና ገጠመኙን ከፍተውት ደግሞ ዝም ብሎ ራሱ እንዲጫወት ያደርጉታል። ማስታወቂያው ዝም ብሎ ፓስ ላለማድረግ እኛ እንደምጠቀም በዚህ ልክ ራሱ የሚያግዝ ደግሞ አለ። ጠንካራ የሆኑ ሰዎች እግዚአብሔር ይስጣቸው እና ካስታረኳት በኋላ ግን በጣም ብዙ ታሪኳን የነገረችኝ። በጣም ብዙ ችግር አለባት። የሁሉም ችግሯ ግን ትዕቢት ነው እና የተወለድሽበት ወር መጋቢት ነው ስላት ጊዜ አዎ እንዲህ መምህር እንደዚህ ማየት ነገር ትተነብያለህ? እንደዚህ እባክሽ ትንቢት አይደለም። እንደዚህ አይነት ባህሪ ያላቸው ሰዎች በወር ተጨምቀው ተቀምጠዋል አልኳት እና መጋቢት 17 ነበር የተወለደችው። በጣም የገረማት ራሷን እዛ ውስጥ አገኘችው። እንዲህ አይነት ማንነት እንዳላትና ይሄ ማንነቷ ተጽፎ መገኘቱ በራሱ ለእሷ ትልቅ ንቃት ነው የሆናት። ለምን ሲባል እኔ አልነበርኩም እየኖርኩ የነበርኩት፣ በእኔ ውስጥ ይሄንን ባህሪ እንዲኖረኝ ያደረገው መንፈስ ነበር ከኔ ጋር አብሮ ሲያሰራኝ የነበረው ብላ እንድትደመድም ምክንያት ሆናት። ከዛ ምለውን ማዳመጥ ጀመረች። ግን ሽንፈት ነው በቃ ለሷ። ደውዬ ጾምሽ ጸለሽ ስላት ሳትጾም ሳትጸልይ ማለት ነው አዎ ትለኝ ነበረ። ከዛ ይጸጽታትና መልሳ ደውላ ሄሎ መምህር፣ አቤት አሁን ጾመሻል ብለህ ነበረ? አዎ አልጾምኩም፣ በቃ ወዲያው እኮ ቀና ነገር መመለስ ከበደኝ ትላለች። እሺ ችግር የለውም ብቻ ለማንኛውም ካልጾምሽ ጾሚ እላታለሁ። ኃጢአት ነው አሁን አንተ መዋሸት ትለኛለች። አይ ችግር የለም ለማንኛውም ባህሪሽን እስክታስተካኪ ድረስ እንደዚህ መታዘብሽ ራስሽን መታዘብሽ ጥሩ ነው እላታለሁ። ባሏ ደግሞ ማታ ይመጣል። ከታረቁ በኋላ ነው እንግዲህ አሁን እየሳቀ መጣ። በቃ ባልየው መሳቅ ጀመረ። መሳቅ ጀመረ ይላል። እኔ የምለው ወጡ ጨው የለውም ይላል። አለው እኮ ጨው ግን ይኸው አለው ብላ መታ ትቀምስ ነበር። በፊት መለወጧን ለማየት ነበረ። ግን ቀምሳ ጨው የለውም እኮ ወጡ በፊት ነው የምላችሁ። ጨው የለውም ግን አለው ትለው ነበር። አሁን ደግሞ ጨው የለውም ሲላት ሳትቀምሰው የለውም እንዴ ቆይ መጣው ማን ብላ ተሳስተሻል፣ ጨው እንዴት ረሳሽ መባልን እንደ ውርደት ቆጥረው እኮ ነው። ከትንሹ ነው እንግዲህ በነገራችሁ። ትልቁ ቦታ ላይ ደግሞ ስታስቡት ደግሞ በስላሴ ስም እጇን አውጥታ አስተያየት ሰጥታ ይሄ እንደዚህ ቢሆን ብላ አይ ይሄ መሆን የለበትም ውድቅ ተደርጓል ተብላ ስትባል የሚቀጥሉት ስብሰባዎች ላይ አትገኝም ጭራሽ። እና ይሄ ሪሊዝ መደረግ መተውን መለማመድ ማለት ነው። መጥፎ እኮ ነው መተውን መለማመድ ማለት ትተውኛልና አይሰሙኝም፣ አዋረዱኝ፣ አንደርማይን ሆንኩኝ ብሎ ማሰብ በራሱ መጥፎ ልምምድ ነው። እኔ በውስጥ ያለውን ነገር በከፊል ነው መያዝ ያለብኝ። ሙሉ በሙሉ ትክክል ነኝ ብዬ ማሰብ የለብኝም። ማንም ሰው ቢሆን በውስጣችሁ ያለውን ነገር በከፊል ነው መያዝ ያለባችሁ። አንደኛ አትመኑት ራሳችሁን። ለዚህ እኮ ነው ንስሐ የምንገባው ራሳችንን ስለማናምነው አይደለ? ምን ሆኜ ነው ግን እንደዚህ የተናገርኩት? እኔ እኮ እንደዚህ አልፈልግም ነበር ትላላችሁ። እናንተ ስላልሆናችሁ ነው የተናገራችሁት። ስለዚህ አትመኑት ራሳችሁን። የምንሳሳት ፍጥረቶች ነን ማለት ሳይሆን በነፃ ፈቃዳችን ምክንያት ሰካራሞች ነን። እውነት በነፃ ፈቃዳችን ምክንያት የጦዝን ነን። በመንገድ ላይ ቀጥ ብለን የምንሄድ ይመስላል። ነፍሳችን ግን እንዲህ እየተንገራገረች ነው የምትሄደው። በማን? በስጋ ምክንያት፣ በነፃ ፈቃድ ምክንያት። ስለዚህ አንደኛ ራሳችሁን በከፊል ይዩት። ያለኝ ሀሳብ ጥሩ ነው፣ ግን እስቲ ደግሞ ሰው ላማክር እና የኔንና የሰዎችን ሁለቱን አድርጌ ባረግ ይሻለኛል። ይሄ ጥሩ ነገር ነው። እንደገና ደግሞ እናንተ የገባችሁ ነገር ኖሮ መጽሐፍ ቅዱሳዊ እንደገና ደግሞ ሃይማኖታዊ ይሄ ጥሩ የሆነ ትምህርት ከተማራችሁ በኋላ እርግጠኛ በሆናችሁበት ነገር ላይ ሰው መጥቶ ሊያፈርስባችሁ ሲሞክር አይ ይሄ ነገር ከብዙ ነገር አይቸው ከብዙ አንግል አይቸው የሚጠቅመኝ መስሎ ስለተሰማኝ እቀጥልበታለሁ፣ ማንም ሊያስጥለኝ አይችልም ማለትም ደግሞ አንድ ነገር ነው። ጥሩ ነው እኮ ሁሉን ነገር ግግም አድርጋችሁ ያዙት ማለት አይደለም። ሁሉ ነገር ደግሞ የግዴታ ሰው አማክሩ ማለት አይደለም። ግን ሁልጊዜ ራሳችሁ እናንተ ውስጥ ያለው ነገር 100% አትስጡት። በከፊል ለመያዝ ያለባችሁ በከፊል ሁሉ ነገር በከፊል የሰውን ሼር ማድረግ ልመዱ። ከሰው መማር ልመዱ።
የግዴታ ይሄ ነገሬ ሙሉ የሚሆነው በእኔ ብቻ አይደለም ብላችሁ አስቡ። በእኔ ብቻ ሙሉ ይሆናል አይባልም። ሰው ሲተኛ አልጋ ላይ ነው የሚተኛው። ምን ማለት ነው? በሆነ ነገር ተደግፎ ነው የሚተኛው። በሆነ ነገር ተንተርሶ ነው የሚተኛው። በራሱ ሙሉ አይደለም። እንደዛ ከሆነ ለምን እንቅልፍ መጣብኝ ብሎ ከእንቅልፉ ጋር ሊጣላ ነው ማለት ነው። ለምን እንቅልፍ አሸነፈኝ ብሎ በጣም የዘቀጠ እልከኝነት እንግዲህ ይሄ ነው አይደል? እና በጥቂቱም ቢሆን እንዲህ አይነቱን እልከኝነት ማስወገድ አለብን። ባልየው ሚስቱን አተረፈ። በልጆቹ ሚስቱን አተረፈ። እንዳለውም እኔ እሷን መለውጣት በልጆቿ ነው ብሎ እስከ መጨረሻ መጥቶ ትንሽ ተፈትኖ ነበር። ምኑ ላይ ነው? እኔ በቃ ፈታሻለሁ፣ በቃ ከዚህ በኋላ እንደዚህ አይነት ባህሪ ካለብሽ በቃ መፋታት፣ ሌላ ማግባት አለብኝ፣ እኔ ሚስት አላጣም ምናምን ብሎ ቁርጥ ውሳኔ ወስኖ ደግሞ እንደሚያደርገው ታውቃለች። የሚገርመው ነገር አንድ ነገር እስኪያደርገው በጣም ይታገስና ከተወው ተወው ነው፣ ከወሰነ ወሰነ ነው። ይህም ባህሪውን ታውቀዋለች። በዚህ ነገሩ ደግሞ በጣም ትናድዳለች። ለምኑኝ ባይ ስለሆነች፣ ቆንጆ ስለሆነች እንዲለምናት፣ እንዲያሸረግድ፣ እንዲንከባከባት ምናምን ትፈልግ ነበረ። በተዘዋዋሪ መንገድ ቆንጆ ሴት፣ በጣም ውብ የተባለች ሴት ብዙ መጽሐፍ ማንበብ አትወድም፣ እውቀት የላትም ተብሎ እንደሚባለው አይነት አባባል ነው እሷ ጋር የነበረው እና ይህንን አባባል ሰምታ እልህ ይዟት ነው መምህርት የሆነችው። እንዴት እንደዚህ ይባላለሁ ብላ በዚህኛው በኩልም ስትጠየቅ መልስ መመለስ መቻል አለብኝ ብላ ማለት ነው። ጥሩ እኮ ነው ፉክክሩ። ቆንጆ ሴት መልኬ ይበቃኛል፣ እሺ መልኬ ይበቃኛል ምናምን እንደሚባሉት ማለት ነው። ሰምታችኋል? ምን ማለት ነው መልኬ ይበቃኛል? እስኪ ጻፉት። እሺ የተባልሽ ካለሽ እስኪ ጻፊው። መልኬ ይበቃኛል ተብላችሁ ያደጋችሁ ማለት ነው። አይ እሷ እባካችሁ ተዋት፣ መልኬ ይበቃኛለች፣ ሰው ጤፉ ናት ይባላል። ማንንም ሰው አታናግር፣ ዘመድ ዞር ብላ አታይ። ላፕቶፕም ከሆነ ሞባይልም ከሆነ ምንም ከሆነ እንግዳም ሲመጣ ምንም ከሆነ ጠብረር ማለት ኩርት። ሰላም ነው እንዴት ነሽ? እግዚአብሔር እንዴት ነህ? ወንድ ላይ እኮ ብዙም አይታዩም፣ ሴት ላይ ነው በብዛት የሚታየው። ቆንጆ ሆና ተጫዋች፣ ቆንጆ ሆና ሳቂታ፣ ቆንጆ ሆና ቀልደኛ ምናምን ብዙም የለም። ከስንት አንድ ነው። በጣም ጤነኛ ጭንቅላት ያላቸው ከሆኑ፣ በጣም አስተዋይ፣ ከሰው ጋር መግባባት፣ ትህትና ያላት፣ ያሳደጋትን ቤተሰብ የምታኮራ ከሆነች በስተቀር ቆንጆ ሆኖ በጣም ገና ለገና ወንዶች ሲያናግሯቸው ምን ነው የሚመስላቸው? ለነሱ ለከፋ ሁሉ ነገር የሆነ ኮስተር ብሎ እና በቅንነት አይመልሱም፣ ጥሩ ሆኖ አይመልሱም። ይህ አይነት ባህሪ ያላቸው ደግሞ ጠበቃ ሲሆኑ፣ አቃቤ ሕግ ሲሆኑ አስቡት። በቃ አይተርፉም። እነዛ የተፈረደባቸው ሰዎች ዳኛ ሲሆኑ አይደለ? ለሴት መብት የተቆረቆሩ ይመስላቸዋል፣ ለሕፃናት መብት ይመስላቸውና ያ ሰው ጥፋቱን ያጠፋው ከምን አንጻር እንደሆነ ሳያስተውሉት ቶሎ እርምጃ ይወስዳሉ። እኔ እስር ቤት አንድ እስረኛ ታሪካቸውን ተናገሩ ብዬ ነግሬያቸው እያንዳንዱ ታሪካቸውን ሲነግሩኝ አንዱ እስረኛ ምን አለኝ? እኔ ጠጥቼ ነው ሴት የደፈርኩት አለኝ። እና የደፈርኳት ልጅ ለእኔ አዝናልኝ፣ እየጸለየችልኝ፣ እየመጣች እየጠየቀችኝ፣ ዳኛዋ ግን በጣም ከባድ እስካሁን ድረስ ከባድ ነች አለ። በጣም እልከኛ ነች አለ። በቃ ወስኛለሁ፣ ፈርጃለሁ ምናምን ነው የምትለው። ቅጣቱ እንዲቀልለት እንትን ሲል ነው። እና ከባድ ነው አንዳንድ ጊዜ። ስለዚህ መልኳ ቆንጆ የሆነች ሴት ብታነብም ባታነብም፣ ትምህርት ብትጨርስም ባትጨርስም በመልኬ እወደዳለሁ፣ ያገባኛል፣ ሀብታም መጥቶ ያሸረግድልኛል ወይም ደግሞ እለመናለሁ ሲስተም ውስጥ ስለገቡ በቁርበት በዚህ በሚታየው ነጋፈር በሚበላው ማለት ነው ይሸወዳሉ። 70% እና 80% ከእውቀት ነፃ ናቸው ይባላል ነው። አንተ ምን ትላለህ ካላችሁኝ፣ ምናልባት ልጆቼ እንዳይሆኑ ጥንቃቄ ያደርጋሉ። ሰላም ትስቃለች። አጠቃላይ ብቻ ልጆቻችሁ መጽሐፍት እንዲያነቡ ከልጅነታቸው ጀምሮ አይታችሁ በጣም የምታምር ልጅ መስሎ ከተሰማችሁ ቶሎ አንባቢ አድርጓቸው። አንባቢ እና ይሄ መልኬ ይበቃኛል የሚለው ማንነት ውስጥ ወይም ቆንጆ ነኝ ብለው የሚያስቡት ሴቶች ውስጥ ደግሞ ግትርነት ካለ፣ ናርሲሲስትነት፣ ይሄ ለምን አልተቀበሉኝም፣ ለምን ብቻ በዚህ መስመር ለምን አልወሰዱኝም፣ እኔ የምፈልገው ነገር አልተቀበሉኝም ብለው የሚያስቡ ከሆኑ ደግሞ ከባድ ነው። ትዳሩ ላይ ራሱ ባልየው መከራውን ነው የሚያየው።
እሺ ምን ሆንሽ ደግሞ አሁን ይላል። እሺ በቃ ችግር የለው አምጪው፣ ቀይረዋለሁ ልብስሽን። ስጦታ ተሰጥቷት ወይ ደግሞ የሆነ ነገር ተደርጎላት ማትረካም ማለት ነው። በውስጧ ደስተኛ አትሆንም። ደስተኛ ብትሆንም ልብሱን ቶሎ ቶሎ አትለብሰውም። እንዲያውም የተጣሉ ጊዜ ልብሱ ምናምን ወይ ቀዳዳ ምናምን ሞላ ልታደርገው ትችላለች፣ ወይ የሌሊት ቢጃማ ልታደርገው ትችላለች። ለማናደድከው ለራት ልብስ ብሎ የገዛላትን ወይ ዘመድ ጋር ሲሄዱ ሰርግ ሲሄዱ የገዛላትን ልብስ በቃ ዜሮ ነው የምታደርገው። ከኤክስፔሪንስ ነው የምነግራችሁ። ከገጠመኝ ብዙ ሰዎች መጥተው እኔ ጋር የመካ አገልግሎት ከሚሰጡት ከብዙ ነገር የሰበሰብኩትን ነው የምነግራችሁ። በሳቅ ነው የምትሞቱት ብዙ ነገር ስትሰሙ። የተጣሉበትን ምክንያት ስትሰሙ ትንሽ ነገር ነው፣ ግን እልከኛ ሆነው በጣም ትልቅ ደረጃ ደርሰው ቤተሰብ ተሰብስቦ ወንድም፣ አክስት፣ አጎት ምናምን ዘመድ፣ ጎረቤት፣ ካህን፣ ሽማግሌ ይሰበሰብና እንዲህ አላረከኝም፣ እንዲህ አላረክሽኝም፣ አንተ እንደዚህ ብለኛል ነበር። ከዛ በኋላ ደግሞ እንደገና መልሶ እንደገና ሰላም ለመሆን መሞከር አስቡት። ከዚህ ሁሉ በኋላ ቄሱ የሚመጡና ወይ ሽማግሌዎቹ በቃ ተውተው አንቺም ደግሞ እንደዚህ አታዩ፣ አንተ ደግሞ እንደዚህ ነገሩ ድብሱ ሲልና ያስታርቋቸውና ከሄዱ በኋላ ሁሉም ከወጡ በኋላ ቁጭ ብለው አንተ ግን እንደዚህ አልከኝ አይደለ? አንቺስ እንደዚህ ብልሽኛል አይደለ? ይገርማል። እኔ እናንተ ቁጭ ብለን ያወራነው እንደዚህ ትለኛል፣ አንቺስ እንደዚህ አልሽኝ። እና በእያንዳንዱ እንቅስቃሴያችሁ ውስጥ እልካችሁ የት እንደሚያደርሳችሁ ቼክ አድርጉት። እልህ ሽማግሌ ይሰበስባል ይባላል በእናቶቻችን አባባል። እልህን ግን መታገስ፣ እልህን መቆጣጠር ወይም ደግሞ ስሜትን ይሄ ቁጡነትን ወይ ውስጥ ያለው መቆጣጠር በእርግጥ መንፈስም እኮ አንዳንዴ ከሁላችንም ጋር ይመጣል ይጀልጠናል እኮ። ግን እንደምንም ብሎ ተቆጣጥሮ ማትረፍ መቻል አለ። ለምኑን ትዳሩና ልጆቹን ማትረፍ መቻል እንደምንም ብሎ ቢያንስ ለእነሱ ሲባል መኖር የሚባል የእናቶቻችን አባባል አለ አይደል? እኔ ለልጆቼ ስል ነው የምኖረው ይላሉ። የታገሱት ለልጆቻቸው ሲሉ ነው። ከዛ ሁሉ ነገር ትውት ያደርጉታል ማለት ግን አይደለም። ጭንቅላታቸው ውስጥ ብዙ ነገር አለ እና ጥግ ድረስ ደርሶ የሚመለስ እርቅ ትንሽ ይከብዳል ይባላል። ለምሳሌ አንድ ብርጭቆ ቲክቶክ ላይ ምን አየሁኝ፣ ብርጭቆውን ሰበረውና ከዛ በፕላስተር አጣበቀው። በፕላስተር ሽግሽግ አድርገውና ቧንቧ ጋር መጥቶ ውሃ ሞላው። ሲሞላው በተሰነጣጠቀውና በተሰባበረው በኩል ውሃው ሲፈስ ይሄ ብርጭቆ ከተሰበረ በኋላ በፕላስተር ቢጠገንም እንደዚህ ሆኗል፣ እርቅም እንደዚህ ነው ብሎ ጽፈዋል። ልክ ነው፣ እንደዛ ነው። አንዴ ከተሰበረ በኋላ አይጠቅምም እንደሚለው እንደ ብርጭቆ የሰው ልብም እንደዛ ነው። እስቲ ታምኑበታላችሁ? ይሄንን ከእርቅ በኋላ እንደነበረ መሆን ባይቻልም ከእርቅ በኋላ ግን በክርስቶስ መታረቅ፣ ከዛ ደግሞ በስጋው ደግሞ ከዛ በኋላ ደግሞ ሁሉ ነገር ትውት አድርጎ ያለፈውን ጊዜ እንደ ታሪክ አድርጎ እንደገና ወደ ሰላም መምጣት ይቻላል፣ ወደ ፍቅር መምጣት ይቻላል። እሺ አሁን ሁለት መልስ ነው የምትመልሱልኝ። ይቻላል ወይም አይቻልም ነው የምትሉኝ። ከከባድ ጸብ በኋላ ታርቀው ባልና ሚስቶች አብረው በሚኖሩበት ሰዓት የነበረው የመጀመሪያው ፍቅራቸው መመለስ ይችላሉ ወይስ አይችሉም? 100% ምን አይችሉም ነው ወይስ ይችላሉ? አይቻልም። ሀሳቦች ጥሩ ነው። አይቻልም፣ ይቻላል። ምንም አትፍሩ። አይቻልም ስላላችሁ ምንም የምንላችሁ ነገር የለም። ይቻላል ስላላችሁ ያው በቃላት ነው የምንፋጨው እንጂ ችግር የለውም። መጥቼ ያልቦቀሳችሁ እንግዲህ የሚገርማችሁ ነገር ይሄ ባልየው ማለት ነው እንግዲህ ጊዜ ገጠመኝ ውስጥ የምታገኙት ጥሩ ነው። የምትጽፉት ነገር አሪፍ ነው። እየሰማች ስለሆነ እህታችን ገጠመኙን ባልየውም እየሰማ ስለሆነ ጥሩ ነው። ከእርቅ በኋላ ምንድን ያደረገው በቃ ውስጡ በጣም ተጨነቀ፣ በጣም ተጨነቀ። ምን አስጨነቀው? ከታረቃት በኋላ የሁሉ እንግዳ ፊት፣ ዘመድ ፊት ምናምን አጠቃላይ ብቻ ይሄ ምናምን ያልኳችሁ ነገር እንዳለ ሆኖ እሷ ላይ ያየው የነበረው ግትርነት፣ ዋጋ ያስከፈለችው የሚያመጣላትን ስጦታ፣ የሚደረገውን ነገር በሙሉ በአጠቃላይ ዋጋ ስታስከፍለው የነበረችውን በሙሉ እያሰበ ከእርቅ በኋላ ኮንፈርትብል አልተሰማው። በቃ ከእሷ ጋር አብሮ ለመተኛት፣ አብሮ ለመኖር፣ አብሮ ለማድረግ ተጨነቀ እና ምን አላት? መምህር እንደዚህ ብሏል አይደል? ቆይ ባልና ሚስት በሚተኙበት ሰዓት በሩካቤ 90% መንፈስ ይገባል።
ይወራረሳል 90%። አንድ ሁለተኛ ነገር ደግሞ አብሮ በመኖር ደግሞ መንፈስ ይጋባል። ለምን ሚስቴን አገባህብኝ የኔ ነበረች ብሎ እሷ ላይ ሆኖ ያገባት ወንድ ዛር መንፈስ ካለ እሱ ጋር መጥቶ ይሄን ስሜት እንዲሰማው ሊያደርግ እንደሚችል ተረዳ። ስለዚህ አሁንም ሚስቴን ከታረኳት በኋላ እልከኛ እንደሆን የእሷ ወደ እኔ ተገልብጦ እኔ በልቤ በጣም መጥፎ ሰው እንደሆን ሊያደርገኝ ነው ማለት ነው። ስለዚህ ከእሷ ወደ እኔ የመጣ መንፈስ አለ ማለት ነው አለና እየቀጠቀጠ ማነህ ከየት ነው የመጣኸው ሲለው ጊዜ እኛ ነን አለ። ሳሎን ቁጭ ብላ ቴሌቪዥን እያየች እሱ እኮ ምንም ድምፅ በማያሰማ መልኩ ነው ጸሎት ክፍል እየቀጠቀጠ በመቁጠሪያ እየቀጠቀጠ እኔ ውስጥ ሆናችሁ እልከኛ ያደረጋችሁ ጸባይን ባህሪን እሷ ደህና ስትሆን እኔን ደግሞ ጸባይን የምትቀይሩ ማናችሁ ሲል ጊዜ በጣም ድምፁን ቀንሶ ነው እኮ ርቀት ሁሉ ለኮሪደሩ ሲቀጠቅጥ እኛ ነን ብላ ሶፋ ላይ ሆና ጮኸች። በስላሴ ስም እያለ እየሮጥ ሄዶ ሶፋ ላይ ሄዶ ሶፋ ላይ ያለች ሚስቱን እየቀጠቀጠ ኑ ወደ እኔ ከኔ ወደ እሷ ማን ሂዱ አላችሁ። አይ ምልክት እኮ አንተ ላይ ሆነን ምልክት ብንሰጥ አልገባ አለ። ጭንቅላትህን ደግሞ መቆጣጠር አልቻልንም። ለቅዱስ ዑራኤል አይምሮህን አሳልፈ ሰጥተሃል። ስለዚህ ያለን አማራጭ እኛ እሷ ጋር ሄደን ምልክት ሰጠን መመለስ ነው ያለብን አሉት። ከዛ ታሰሩ ብሎ ሚስቱ ላይ ቀጥቅጦ አሰራቸው። እዛው እሷ ውስጥ የነበሩ ናቸው ወደሱ የመጡት። ቀጥቅጦ አሰራቸው። አሁን ሰላም ናቸው ቤታቸው። ጎንበስ ብሎ እግሯን በሚያጥብበት ሰዓት እግሯ ይንቀጠቀጣል። ታውቃላችሁ? እንዲህ ነው የሚንቀጠቀጠው። ያ እኮ በቃ በፊቱ እኮ ትዝ ብሏት ነው። እሷ ደግሞ ጎንበስ ብላ እግሩን ለማጠብ ወይኔ ዳገት መውጣት ይሻላል። ዳገት ወይ ደግሞ ተንደርድሮ ቁልቁለት መውረድ ይሻላል። ከዛ በአፍጢማ ብትተከል ይሻላታል። አንደርድሯት እግሩን ጎንበስ ብላ ማጠብ። እንዴት እኔ ጎንበስ ብዬ እግሩን አጥባለሁ? እሷ እኮ የምትነግረኝ ዛሬ እኮ ነው። በቃ ይፈታተነኛል አለች። ጨርሶ ያልወጣ መንፈስ አላለች። በቃ ይፈታተነኛል። ለምንድን ነው እግር ስር የምትወድቂው? አንቺ እኮ የተከበረ ቤተሰብ ልጅ ነሽ። አንቺ እኮ እውቀት አለሽ። አንቺ እኮ እንደዚህ ያለሽ ምን ስለሆነ ነው እሱ? በዛ ላይ ደግሞ እሱ ደግሞ ይንቀዋል። ምን ስለሆነ ነው እሱ እንደዚህ የምታጎነብሽለት? ለምንድን ነው እግሩ የምታጠቢው? ራሱ አይታጠብም? ልክ ፈረንጆች ሰብሰብ ብላችሁ ሲምፕሰን ላይ አይታችሁታል። ጉርሻ 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 እያሉ የኢትዮጵያውያንን ባህል ሲናገሩ ልክ እንደዛ ነጮች ተሰብስበው አንዷ ብድግ ብላሉ እንደ አበሻ መስሏት ልታጎርስ ይ አላት። ለምን የምታጎርሽኝ? እኔ ራሴ እጃለኝ ራሴ እበላለሁ አለ። እና በኢትዮጵያ እኮ መጉረስ ማለት ክብር ነው። ይቺ ልጅ አንተን እንደምታከብርህ ለማሳየት ነው። ስታጎርስህ በጣም ነው የምወድህ በጣም ነው የማከብርህ ማለቷ ነው ብለው ሲነግሩት ገረመው። በቃ እና ልክ በዚህ አይነት መንገድ እዩት። እሷ ጎንበስ ብላ እግሩን ማጠብ እንደ ነውር ነው የቆጠረችው። እና ጎንበስ ብላ እግሩን እያጠበችው ቀና ስትል በዚህ ላብዣ አንገቷ ሁሉ ላበላ ሆና 5 ደቂቃ እኮ ጎንበስ አላለችም። ፍርሃት አይሉት ድንጋጤ አይሉት እልህ አይሉት። እናንተ እልህ እንደዚህ ነው ወይኔ! አንዳንድ ጊዜ ይሄ ነገር የሌለባቸው ሰዎች እድለኞች ናችሁ። የምሴተ ሐሙስ የሰሙነ ሕማማት ጊዜ እግር እጥበት አለ አይደለም? የዛን ሰዓት ተሞካከሩ። ዛሬም መሞካከር ትችላላችሁ፣ ችግር የለውም። ናስቲ ባሌ እግርህን ልጠብህ ብለሽ እግሩን ስታጥቢ ደስ የሚልሽ ሴት በጣም የተመሰገነ የሆነ የሚገርም ባህሪ ያለሽ ነሽ ማለት ነው። አንተም ጎንበስ ላይ ሚስትን እግር ስታጥብ የሚሰማ ስሜት የውርደት ካልሆነ የኩራት፣ የትህትና፣ የመንፈሳዊነት ስሜት የሚሰማ ከሆነ በጣም የሚገርም ባህሪ ነው ያለህ ማለት ነው። በዚህ እኮ ልባችሁን ቼክ ማድረግ ትችላላችሁ። ያላችሁ የትዳር እንዲያውም በዚህ አጋጣሚ ትዳራችሁ ሰላማዊ ነው አይደለም የሚለውን ለማወቅ አሁኑ ነው ትንሽ የምትገለማመጡ ባልና ሚስቶች እስቲ ሞክሩት። ይሄን ችግር የለውም አደርገዋለሁ ምናምን ብለህ የምትነሳ ወይ የምትነሽ ሴት ካለሽ በእውነት ታንኪዩ እግዚአብሔር ያክብራችሁ። ትዕቢትን ያበርደዋል። ለዚህ ነው ከሰው ሁሉ ጋር በሰላም ብትኖሩ መልካም ነው ያለው ሐዋርያት። እንደገና ጌታችን ክርስቶስ ደግሞ በዚህ ጉዳይ ላይ ይሄን ሲመታ ይሄን ስጠው ያለው ለምንድን ነው? አትድገመው፣ አንተ አትድገመው። ሲመታ ስጠው ማለት ሰዎች እናንተን ሲጎዷችሁ በጎዷችሁ ነገር እሾህን በእሾህ አታርጉት ነው። እሾህን በእሾህ አታርጉት፣ ስድብን በስድብ አታርጉት ነው። መልካም በሆነ መንገድ አርጉት ነው። እና ይህች እህታችን ዛሬ በደንብ አድርጋ የነገረችኝ ይልኋል። ሌላው እንጀራ ጋግራ መሶብ ውስጥ ገብቶ እንጀራ ቀርቦ ባይዘው የቤት ሰራተኛ ምናምን እንዲኖር አትፈልግም። ራሷ ሊጥ ስታቦካ ስትጋግር ምናምን በቃ በዚህ መስመር ውስጥ ስትታይ ብዙም ባትፈልገውም ግን የቤት ሰራተኛ ቤት ውስጥ ገብታ ሌላ ነገር እንዲፈጠር አትፈልግም።
ራሷን እየጠበቀች ነው ያለችው፣ ስሜቷን እየተጠባበቀች ነው ያለችው። ልክ ሌላ ነገር ውስጥ እንዳትገባ ፈርታ ማለት ነው። እና እንጀራ ስታቀርብለት ወጥ ስታደርግ የሆነ ነገር ብሎ እንደዚህ ፀጉር ካወጣ ወይ ደግሞ እንጀራው ላይ ያው መቼም መሶብ ውስጥ እነዛ ነገረኞች በረሮች መምጣታቸው አይቀሩም፣ አዋራጆች ማለት ነው ይመጣሉ መቼም አይደል። ልጆች ደግሞ አንዳንዴ ያዋረው በእንጀራው ላይ በረሮ ምናምን ሊሉ ይችላሉ። በዚህ የተነሳ በቃ ይሄ ነገር ከታወቀባት ምን እንደምትሆን አስቡት ይቺ ሴት። እና አንድ ጊዜ እንደዚህ አግኝተውብኛል አለች። ከዛ ራስን ያረከው እንጀራው ላይ ብዬ እልሄን ሸፍኛለሁ አለች። እንደማያደርግ እኮ አውቃለሁ አለች። እንደዚህ አይነት ባህሪ እንደሌለው አውቃለሁ አለች። ግን ራስን ይሄን ያረከው አልኩት አለች። እና በዚህ ልክ መሸነፍን የማልወድ ሰው ነኝ። መሸነፍን አለመውደድ ዋጋ ያስከፍላል። ትዳር ላይ ደግሞ አብሮ ተከትሎ የሚመጣ ከሆነ ከባድ ነው። እኔ በግርድፉ እኔ የነገርኳቸው ይሄን ነገር በግርድፉ እልከኛ ሚስት ትዳሯ ይፈርሳል ይባላል። እልከኛ ሚስት እስቲ ፐርሰንት ስጡት፣ ትክክል ነህ አይደለህም በሚለው ልክ ነህ እንዳትሉ። ልክ ካልሆንኩኝ ፐርሰንቱን አውርዱት ከ50 በታች። ልክ ነህ ካላችሁኝ ደግሞ ፐርሰንቱን ከ50 በላይ አድርጉት። እልከኛ ሚስት ተምሬያለሁ፣ አውቃለሁ፣ እኔም ወጥቼ ገብቼ ሰርቼ እመጣለሁ፣ እንዳንተ ምንም አያንሰኝም ምናምን ምናምን ብላ የምታስብ ሴት አጠቃላይ በትዳሯ ላይ እኔም ከባሌ እኩል ነኝ በማንኛውም አይነት ነገር ብላ የምታስብ ሴት ትዳሯን በደንብ መምራት ትችላለች። ግን እልከኛና ግትር ከሆነች እዚህ ነገር ላይ አሁን ያልኳቸው ጀግንነቷ ላይ እልከኝነትና ግትርነት ካለባት፣ ናርሲሲስትነት ካለባት ትዳሯ የሚፈርስ ነው። ፐርሰንት ስጡት። 1000%፣ 100,000%። በስመ አብ በቃ ልክ ናቸው አይደላችሁም? እናንተ ራሳችሁ መልሱት። እዚህ ውስጥ እኔ ጣልቃ መግባት አልፈልግም። ከኤክስፔሪንስ ነው የምነግራችሁ፣ ከምክር አገልግሎት። ኢቭን ዓለማዊ ስነልቦና ምክር አገልግሎት የሚሰጥ ወንድም ጋር ሄጄ ሁሉ ሪሰርች አድርጌያለሁ። በትዳር ጉዳይ ላይ ስሰራ ዓለማዊ የስነልቦና ምክር የሚሰጥ አንድ ወንድማችን እኔ ጋር መጥቶ ነበረ። እኔ ደግሞ እሱ ጋር ሄድኩኝ ልምድ ለመካፈል ማለት ነው። እና ብዙ ግራ ሲገባው ሰው ይሄ ልጅ የስነልቦና ባለሙያ እያስከፈለ ነው ባይዘው የሚያደርገው። እኔ በነፃ ነኝ እንዴ አንተ ጋር መጥቼ ከፍዬም አልለወጥም እንዴ እኛ መምህር ተስፋዬ ጋር እንሄዳለን ሲሉት ጊዜ ማን ነው ይሄ ሰውዬ ብለው ገብቶ ሲያይ የብዙ ትዳሮች ችግር መንፈስ መሆኑን ተረዳ። መጥቶ አረ መምህር ምንድን ነው እኛ እዚህ ጋር ሪሄርስ የምናደርጋቸው የምናሰለጥናቸው በሌላ ነገር ነው፣ ለካ እዚህ ጋር ደግሞ ዛሬ የሚባል መንፈስ አለ ለካ ብሎ ታንኪው ብዙ ነገር ያስተማርከኝ ብሎ አሁን ከመንፈስም አንጻር አጠገቡ መቁጠሪያና ጸበል አድርጎ ጸሎት መጽሐፍ አድርጎ እግዚአብሔር ሆይ ዛሬ ማስተምራቸውን ዛሬ ምክር አገልግሎት የምሰጣቸውን እህቶችና ወንድሞችን እንደለወጣቸው እርዳኝ እያሉ እየጸለየ ምክር አገልግሎት የሚሰጥ ሰው ሁሉ ሆኗል አሁን። እና እሱ ጋር ሄጄ ምንድን ያለኝ አብዛኞቹ ትዳሮች የሚፈርሱት በእልከኛና በግትር ሴት ነው። ወንድ ይጠጣል፣ ይሰክራል፣ ያመነዝራል፣ ይወጣል ምናምን ይሄን ትሪት ማድረግ የምትችልበት መንገድ እያላት ግን ካልተማሩት ደግሞ የተማሩት በብዛት ትዳራቸውን ይፈታሉ አለ። በጣም የሚገርመው ነገር እኔ እንግዲህ ይሄን ስሰበስብ ያገኘሁትን ለመነግራችሁ እና ችላ የምትቀመጥ ተምራ ልጆቿን እያሳደገች ባሏም ምንም አይነት ባህሪ እያሳየ ቢመጣ ይህን ችላ የተቀመጠች ሴት እዚህ ብቻ መሰለች በእግዚአብሔር ዘንድ ትሸለማለች። ስትሸለም እኔ በዓይኔ አይቻለሁ። እዚህ ምድር ላይ እዚህ ሆና በእግዚአብሔር ስትሸለም አይቻለሁ። 2 ሽልማት በምድርም በሰማይም። በምድር ያለውን ነገራችሁ፣ በሰማይ ያለው ስላልተፈቀደልኝ ለእህታችን በሚስጥር የነገረችኝ ስለሆነ እኔ ባሌን በመታገሴ ጸባይን በማስተካከሌ ሊፈርስ የነበረው ትዳሬን በመጠበቄ ምን እንደተሸለምኩ ልንገር አለች። ይህን አልኳት። 3 መኪናዎቹን በስም ያዞርልኝ አለች። እንዲያውም ቤተሰቦቹ መስተፋቀር ነው እስኪሉኝ ድረስ አለች። የባንክ አካውንቱ በእኔ ስም ነው ያለው፣ የቤቱ ካርታ በእኔ ስም፣ በቃ አጠቃላይ እኔ ነኝ ቤቱን የምመራው፣ እሱ ስራ ውሎ ብቻ ነው የሚመጣው አለች። እና እኔን የሚጠራበት መንገድ ስሙ ተቀየረ ምናምን፣ በቃ ባሌን እኔ ነኝ ማዘው አለች። በጣም ነው የሚያምነኝ፣ በጣም ነው የሚወደኝ፣ በጣም ነው የሚወደኝ አለች። እና እሱ ዲግሪውን ሲይዝ እኔ የ5ኛ ክፍል ተማሪ ነበርኩ አለች። እሱን ያስተማረኝ አለች። እና ተምራ 12 ጨርሳ ግራጁዌት አድርጋ ከኋላው መታ ነው ድርጅቱን መምራት የጀመረችው። እሱ ስንት ዓመት ሙሉ ሲመራው የነበረውን ድርጅት
አገር ሚስት ትክክለኛ ወንድ ባታገኝም እንኳን ትሰራዋለች። አዎ ልክ ነው። እግዚአብሔር ይስጥሽ። ባልን መስራት ይቻላል። ባይዘው ጨፍጥፎ ይሰራል ባል። ከልጅሽ እኩል ጡት ማጥባት ትችላለች ማለት ማሳደግ። ወንዶች ምን እያልክ ነው እያሉኝ ነው። አይዟችሁ። ይሄ ወደ ሴቶች ደግሞ እመጣለሁ። በጣም አስተዋይ ሴት ማለት ነው ልጆቿን ባሏን ብቻ አይደለም አገርም አጠቃላይ ብቻ አይደለም እግዚአብሔር በቤቷ እንዲገኝ በአካል እንዲገለጥ ማድረግ ሁሉ ትችላለች። በምን ባላት ጊዜዋን ተጠቅማ ስራ ባትገባ ምንም ባትልም የቤት እመቤት ብቻ ሆና ካወቀችበት ማለት ነው። እንደገና ደግሞ ሚስቱን ከልጆቹ እኩል የሚያሳድግ ደግሞ አለ። አስተዋይ ወንድ ሆኖ ስራ እየዋለ እየመጣ እንደዛ ደም ተፍቶ እየሰራ ላበላብ ሆኖ ደክሞ መጥቶ ምናምን ፈሪሃ እግዚአብሔር ያለው ሰው ሆኖ ቤት ሲመጣ ሙልቅቅቅ የምትልበት ደግሞ አለች። ይሄ ካልተገዛልኝ፣ ይሄ ካልሆነልኝ፣ ይሄ ለምን እንደዚህ አልተንከባከብኩኝም፣ ሽርሽር አልወሰድከኝም፣ እንደዚህ አላረከኝም፣ በቃ ናይት ክለብ ልጆች ወልዳ ናይት ክለብ ለምን አልወሰድከኝም ብላ የምትል ደግሞ ትኖራለች። እና በዚህ ልክ አንዳንዴ ትዳር ስትገቡ ባልና ሚስቶች የሚስትህ አባትም ጭምር ነህ። የሚስትህ ጓደኛ፣ የሚስትህ ወንድም፣ የሚስትህ አጠቃላይ ሁሉ ነገሯ ነህ። እናትና አባቱን ይተዋል የሚስቱ ጋር ይተባበራል ነው የሚለው። እና ሁሉ ነገሯ ነህ ማለት ልጅህም ጭምር ልትሆን ትችላለች ማለት ነው። እንደ ልጅ አንዳንድ ባሎች ይገርፋሉ ሲባል እሱ ማለት አይደለም። እያልኩ ያሉት ምንድን ነው? አይምሮዋን ልክ እንደ ልጆችህ የምትንከባከበው